ማታ እግዚአብሔር ይፍታ አላሏትም እና ቀኖናዋ ጨርሳለኝ እንደዛ እግዚአብሔር ይፍታ ካልተባለች ችግር አለ ወይስ? ሌሎቻችሁ ማይካችሁን ዝጉ። ማይክ የተከፈተ ይታየኛል ከታችን ውጪ። ማይካችሁን ዝጉ። ሌሎቻችሁ ማይክ ዝጉና አዳምጡ። ቀጥይቴ ሰማኸኝ ወይስ ልድገመው? ንስሐ ገብታ እግዚአብሔር ይፍታሽ አልተባለችም። እዛ ላይ ነው ያቆምሽው። አዎ ንስሐ ገብታ እግዚአብሔር ይፍታሽ አልተባለችም። ሰዓት ጠዋት 11 ሰዓት ደውዪ ስሏት እሷም ተኝታ በእንቅልፍ ሰዓቱ ሲያልፍ ተወችው። ከዛ ስልኩ ጠፋ፣ የንስሐ አባቷ ስልክ ማለት ነው ጠፋባት። ከዛ በኋላ አልደወለችም፣ ሌላም አልገባችም። በዛ ነው የቀረው እና ወይስ ሌላ ንስሐ አባት መያዝ አለባት ወይስ እሱ ስልኩ የላትም ጠፍቶብኛል እያለኝ ነው። ጭራሽ እሳቸው ማግኘት አትችልም። ድሮ ነው የጠፋት ስልኩና በዋትስአፕ ነው ስልኩ። አላገኘችውም እስካሁን። ፈልጊው ብያት ነበር እስካሁን አላገኘችውም። መልካም፣ ካላገኘች ምን ማድረግ ይቻላል? እንግዲህ ሌላ ንስሐ አባት ጋር መግባት ነው። ሌላ ንስሐ አባት ጋር ትግባ። መጀመሪያ የተናዘዘችውን ኃጢአት ለሌላ ንስሐ አባት እራሱኑ ደግማ ትናዘዛለች፣ ሳትጨምር ሳትቀንስ። ንስሐ የገባችበትን ኃጢአት ግልጽ ነው። እሺ እና ሁለተኛ ልጠይቅ። ቀጥይ፣ እየሰማሁሽ ነው። አንደኛው የመጽሐፍ ቅዱስ ጥቅስ ነው እና አእምሬ ላይ ስላለኝ ነው። ይቅርታ ከመሀል ስላልኩ ነው። ችግር የለም። ማቴዎስ 24:32 ላይ በዛን ሰዓት ጌታችን በሚመጣበት ሰዓት የሰማይ መላእክትም ቢሆን አያውቅም፣ ወልድም ቢሆን አያውቅም፣ ከአብ በቀር ሌላ የሚያውቀው የለም ይላልና ጌታችን መድኃኒታችን ኢየሱስ ክርስቶስ መምጫው ሰዓት አያውቅም ማለት ነው ወይስ? አያውቅም ማለት አይደለም። ታለሜ ስለገባኝ ነው፣ ይቅርታ። ገብቶኛል። አያውቅም ማለት አይደለም። ወልድ ማለት በአማርኛ ልጅ ነው አይደለ? ልጅ ነው አይደል? በአማርኛ ወልድ ማለት። ስለዚህ ልጅ የተባለው አንደኛ አዳም ነው። ግልጽ ነው አይደል? የሰማይ መላእክትም ቢሆኑ ልጅም ቢሆን የተባለው አንደኛ አዳም ነው። አዳምና አዳም ዘር አያውቅም። ከመላእክትም ወገን ሰማያት ይላቸዋል መላእክትን መጽሐፍ። ምድራውያን ደግሞ ሰዎችን ምድራውያን ይላቸዋል። ዞሮ ዞሮ በሰማይም ያሉት መላእክትም የሰው ልጅ ቢሆን አያውቅም ማለት ነው። ተረዳሽ አይደል? አንዱ ይሄ ነው ትርጓሜው። ሁለተኛ ደግሞ ልጅም ቢሆን አያውቅም ከተባለ ስለ ክርስቶስ ከሆነ ወልድም ልጅም ቢሆን አያውቅም ማለት አላዋቂ የሆነውን ስጋን እንደተዋሃደ ለማጠየቅ ነው። ግልጽ ነው አይደል? አላዋቂ የሆነውን ስጋ እንደተዋሃደ፣ እውቀቱ ውሱን የሆነውን ስጋ እንደተዋሃደ ለመግለጽ ነው። አንድ በሱ ስለማን ነው እየተናገረ ያለው ማለት ይቻላል? ስለ ክርስቶስ። ማን ነው? ስለ አዳምና ስለ አዳም ዘር። ኢየሱስ ክርስቶስ ለምሳሌ አንድ ምሳሌ ልስጥሽ። አባት ሆይ ብትፈቅድ ይቺ ጽዋ ከኔ ትለፍ ይላል አይደል? ጌቴሴማኒ ላይ ሲጸልይ ስለ ራሱ ነው እንደዛ እያለ ያለው? አልሙት እያለ ነው? መሞት እንደሚፈልግ ተናግሯል አይደል? ለምሳሌ ጴጥሮስ አትሞት አንተ አይሆንብም ይለው ነበረ። የዚህን ሰዓት ጌታ ምን አለ? ዞር በል አንተ ሰይጣን፣ ከኋላዬ ወግድ፣ እንቅፋት ሆነብኛል፣ የሰውን እንጂ የእግዚአብሔርን አታስብም። ምን ማለቱ ነው? ልሞት ይገባኛል አይደል? ልሞት ይገባኛል እያለ ነው። ሌላ ቦታ ላይም ዮሐንስ ወንጌል 3:18 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል እያለ ነው። ልሞት ይገባኛል እያለ በተደጋጋሚ ሞቱን ሲናገር ነበር። አሁን ግን ጌቴሴማኒ ላይ ጌቴሴማኒ አታክልት ቦታ ሆኖ አልሙት እያለ ነው። ይቺ ጽዋ ከኔ ትለፍ፣ ከኔ ትለፍ ሲል ስለ ራሱ ነው? መልስልኝ። ከሰው ሁሉ ምን ትበል ማለቱ ነው? ከሰው ሁሉ በእርሱ ስለማን ነው እየተናገረ ያለው ማለት ይቻላል?
ስለ ሰው ዘር በሙሉ ነው ማለት ነው። ኢየሱስ ክርስቶስ ኋለኛው አዳም ይለዋል አይደል መጽሐፍ? አንደኛው ቆሮንቶስ ምዕራፍ 15 ላይ ኋለኛው አዳም ይለዋል። በአጭሩ የመጣው ለምንድን ነው? የሰውን ስራ ለመስራት፣ በሰው ቦታ ሆኖ የሰውን ቦታ ስራ ሰርቶ ሰውን ምን ለማለት? ለማዳን። አሁን አምላኬ አምላኬ ለምን ተውከኝ ይላል አይደል መስቀል ላይ ዮሐንስ ወንጌል ላይ። ለምን ተውከኝ የሚለው ስለራሱ ነው። የማንን ጩኸት ነው ጮኸው? የአዳምን አይደል? ስለ አዳም ነው እየተናገረ ያለው፣ ግን ስለ ራሱ ይመስላል አይደለም። በራሱ ስለ ሰው ዘር በሙሉ ነው እየተናገረ ያለው። ይሄንንም ቃል ልክ በዛ መልኩ ነው ማየት ያለብሽ። እሺ እህቴ፣ ማቴዎስ ወንጌል ምዕራፍ 24 ነው። ግልጽ ነው አይደል? እንጂ ኢየሱስ ክርስቶስማ ሲጀመር ፈራጁ ማንሆንና ሊፈርድ የሚመጣው ማንሆንና ፈራጁ ካላወቀ ማን ነው የሚያውቀው ታዲያ? እህቴ ሰማል። ፈራጁ ካላወቀ ማን ነው የሚያውቀው? ማቴዎስ ወንጌል እዛው እኮ ምዕራፍ 24 ላይ መላእክቱ ራሱ ሲጀመር የሚልካቸው ማን ነው? በፍርድ ቀን የኔ የሆኑትን ሰብስቡልኝ የሚለው ማን ነው? ራሱ እኮ ክርስቶስ ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ስትመለከቺ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል ይላል። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል፣ በምድር ያሉት ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይሉና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። የሰው ልጅ ያለ የሚናገረው ራሱን ነው። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል አለ። ምን ይላቸዋል? ምን ይላቸዋል? ማን ነው ላኪው? ክርስቶስ ራሱ ኢየሱስ ክርስቶስ። ከዛ ለርሱ ከአራቱ ማዕዘን ለርሱ እንትን የሆኑትን የተመረጡትን ይሰበስባሉ ይላል። ለማን የተመረጡ? ለራሱ ለክርስቶስ። ከዛ ይሄንን ምሳሌ ተርጉምልን ብሎ ሁሉ ነግሯቸው ነበር። እነሆ ገበሬ ማን ነው ዘርዘርቶ ከዛ ጠላትን ክዳድ ዘራ እያለ ነበረ በምሳሌ መጀመሪያ ያስረዳቸው። ተርጉምልን ገበሬው ማን ነው ብሎ ሲጠይቁት ጌታን ገበሬው የሰው ልጅ ነው አላቸው። የሰው ልጅ ሲል ስለማን ነው እየተናገረ ያለው? ስለራሱ። ስለዚህ ዘር ዘራ ገበሬው ሲል ዓለምን የፈጠርኩት ማንኝ ማለት ነው። በሌላ አነጋገር ዘሩ እኮ የሰው ልጅ ነው እንዳለ እኔ ነኝ ማለት ነው ማለት ነው። ስለዚህ እንግዲህ በፍርድ ቀንም መላእክትን የሚልካቸው እሱ፣ የሚፈርደው እሱ። መዝሙረ ዳዊት ላይ ደግሞ ፈራጅ ማን ብቻ ነው ተብሎ ተጽፏል? ኢየሱስ ክርስቶስ እግዚአብሔር ይላል። መዝሙር 49 ስትመለከቱ ስለ ክርስቶስ ትንቢት ተነግሯል። ከፀሐይ የአማልክት አምላክ እግዚአብሔር ከተናገረ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝም አይልም፣ ይፈርዳል፣ እሳት በፊቱ ይቃጠላል ይላል። በዙሪያው ብዙ አውሎ አለ ይላል። እሳት ማለት ፍርዱን ነው። እዚህ ጋር ግን ማቴዎስ ወንጌል ምዕራፍ 4 ላይ እኔ ነኝ የምመጣው እያለ ነው ራሱ ክርስቶስ። መላእክቱን ልክ ይመጣል እያለ ነው። እዛ ጋር መዝሙረ ዳዊት ማን ነው ይመጣል እያለ ያለው? እግዚአብሔር። ስለዚህ መላእክቱን የሚልከው እሱ ከሆነ የሚፈርደው እሱ ከሆነ፣ ሁለተኛ ደግሞ ልመጣ ስል ምልክቶችን ሁሉ ነግሯቸዋል። እኔ ልመጣ ስል እንዲህ አይነት ምልክቶችን ታገኛላችሁ ታያላችሁ ብሏቸዋል። ከነ ምልክቱ ሁሉ ነግሯቸዋል። ታዲያ ባያቅ ነው እንዴ ምልክቱ የሚናገረው? ባያቅ ነው እንዴ መላእክቱን የሚልከው? ባያቅ ነው እንደሚፈርደው? ግልጽ ነው አይደል እህቴ? ስለማን እየተናገረ የሚለውን በደንብ ማስተዋል ያስፈልጋል። ዞሮ ዞሮ አንደኛ አባቶቻችን እንደነገሩን ሊቃውንት መጽሐፍትም እንደሚናገሩት አንድምታው ላይም ልጅ የተባለው አንደኛ አዳም ነው። በእርሱ በኩል ስለ አዳም ነው እየተናገረ ያለው ማለት ነው። ኢየሱስ ክርስቶስ የአዳምን ስጋ ተዋህዶ ዳግማዊ አዳም ሆኗልና እንጂ እኔ አላውቅም ማለት አይደለም። ኢየሱስ ክርስቶስ ሲናገር አንድም እንደ ሰውነቱ ነው፣ አንድም መልሱልኝ፣ አንድም እንደ ሰውነቱ፣ አንድም እንደ አምላክነቱ። እኔና አብ አንድ ነን ሲል እንደ ሰውነቱ ወይስ እንደ አምላክነቱ ነው? እንደ አምላክነቱ። ለአብ ያለው ሁሉ የኔ ነው ሲል
ተረዳችሁኝ አይደል? አሁን እዚህ እኔ ከራሴ አንዳች ላደርግ አይቻለኝም ደግሞ ያለበት ቦታ ለማቴዎስ ዮሐንስ ወንጌል 5 ላይ እንደምን እንደ ሰውነት ወይስ እንደ አምላክነት? አያችሁ አይደል? ይሄን በደንብ ለይቶ ማወቅ ያስፈልጋል። ምንም ነገር ብትጠይቁኝ እኔ ራሴ ነኝ ማደርግላችሁ ደግሞ የሚል ቃል አለ ዮሐንስ ወንጌል 14:13 ላይ። አያችሁ አይደል? እንደ ሰውነቱም ይናገራል፣ እንደ አምላክነቱም ይናገራል። ስለዚህ እንዲህ አይነት ነገሮች ስታዩ እንደ ሰውነቱ እያላችሁ ተረዱ። እሺ፣ ስታነቡ መጽሐፍ ስታነቡ ወንጌል ላይ እንደ ሰውነቱን አስቡ። የሆነ በቃ ባጭሩ እኔ ላድርግ አይቻለኝም እኔ እንዲህ ላድርግ ሲል ምኑን ማሰብ ያስፈልጋል? እዚህ ላይ ምኑን ማሰብ? እንደ አምላክነቱ ደግሞ የሚናገራቸው ቃላቶች አሉ። እሱን ደግሞ አምላክ መሆኑን ማሰብ ያስፈልጋል። ግራ አጋባም። ስለዚህ ክርስቶስን ሰው የሆነ አምላክ ብሎ የተረዳ ማንኛውም አማኝ ክርስቲያን እንዲህ አይነት ቃላቶችን ሲመለከት ግራ አይጋባም። እንዴ ታዲያ እኛን ሆኖ የለ እንደ ይላል። እኛን ሆኖ የለ እንዴ እኛን ሆኖ የለ እንደ የእኛን ስጋ ተዋህዶ ይላል። ስለዚህ እንደ ሰውነቱ ቢናገር አይደንቅም። ልክ እንደ አምላክነቱ ሲናገር ይሰማ። እንዴ ታዲያ አምላክ አይደል እንዴ? ስጋ የሆነ ቃል አይደል እንዴ ትላላችሁ? በመጀመሪያ ምን ነበር ይላል? ቃል። ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበረ። ያ ቃል ስጋ ሆነ። ታዲያ ስጋ የሆነ ቃል እግዚአብሔር አይደል እንዴ ትላላችሁ? ምንም ግራ አይደንቅም። ሁለቱን በአንድነት መያዝ ያስፈልጋል። ስለዚህ ክርስቶስን ስናስበው ከስጋው ነጥለን አምላክነቱን ብቻ አንመለከትም፣ ቃልነቱን ብቻ አንመለከትም። ከቃልነቱ ነጥለን ደግሞ ሰውነቱን ብቻ አንመለከትም። ከቃልነቱ ነጥለው ሰውነቱን ብቻ የሚመለከቱ እነማን ናቸው? እስቲ ንገሩኝ። በአሁን ሰዓት ከቃልነቱ ነጥለው አህዛቦች፣ በቃ ሙስሊም ወገኖች አይደሉ? ቃልነቱ ነጥለው ሰውን ብቻ እነሱ የሚታያቸው እንደ አምላክነቱ የተነገራቸውን ቃላቶች እንደ አምላክነቱ የተነገሩት አይመለከቱም። እነሱ ለሌላውም የሚያሳዩት እንደ ሰውነቱ የተነገረውን ብቻ መርጠው ነው። ለአብ ያለውን ይሄ ነው እሱን እኮ አይነግሯችሁም። ሌላውን ነው እነሱ የሚነግሩት እንደ ሰውነቱ የተናገራቸውን። አሁን እቺ ማቴዎስ 4ን ነጥለው ቆርጠው ያወጡና ይሄው አያችሁ ኢየሱስ ሰው ነው ይላቸዋል፣ ፍጡር ነው ይላቸዋል። ሌላውን ግን ይደብቃሉ። ታዲያ የሚያታልሉት የትኞቹን ነው ንገሩኝ? በዚህ መንገድ አካሄዳቸው ሊያታሉ የሚችሉት እነማንን ነው? በቃ ማያነቡትን በቃ እነሱን የዋሆችን ካገኙ ሞጭልፈው ይወስዳሉ፣ ያደናበራሉ። ቢወስዱ እንኳን እስኪገባቸው ድረስ ነው። ምናልባት እነኚህ ሰዎች ሳያነቡ የሄዱ ሲረዱ ሊመጡ ይችላሉ። የመጡ የሉ ሲረዱ ለካ እንዲህ ነው እንዴ ሳይገባኝ እጄ ብሎ የተመለሱ የሉ። በጣም ብዙዎች እኮ አሉ። ልክ እንደዛ ማለት ነው። እና ግን ምን የትኛው ይሻላል? አንብቦ መገኘት አይሻልም? ከዚህ ሁሉ ይሻላል ወንድማችን። እውነት ነው። እና በዚህ መልኩ መረዳት አለብሽ ልልሽ ፈልጌ ነው። እሺ እህቴ ተመለሰልሽ ወይ? ኩን ፈቃድከ ግን እኮ ከአብ አይሰማም ወንድሜ። ከአብ በቀር ወልድም ቢሆን አያውቅም ነው የሚለው እሱ ጋር ነው እንጂ መልካም። አብና ወልድ ይኸውልሽ፣ አብ ለምን መሰለሽ ከአብ በቀር ያለው? አብ ስጋን አልተዋሃደም። ምን አልተዋሃደም? ስጋን አልተዋሃደም። ከሶስቱ አካል አንዱ አካል ብቻ ነው ስጋን የተዋሃደው። አብም ስጋን አልተዋሃደም፣ መንፈስ ቅዱስም ስጋን አልተዋሃደም። በተለየ አካሉ ስጋን የተዋሃደው ማን ነው? ኢየሱስ ክርስቶስ ብቻ ነው። ቃል አካላዊ ቃል ብቻ ነው። ለዛ ነው እንደ ሰውነቱ የሚናገርለት። ግን እዚህ ጋር መርሳት የሌለብሽ ነገር ሶስቱንም አንድ የሚያደርጋቸው ማንነት አላቸው። ሶስቱንም አብንም ወልድንም መንፈስ ቅዱስንም ምንድነው አንድ የሚያደርጋቸው? አምላካዊ ማንነት ወይም መለኮት። ግልጽ ነው አይደለ? ምንድነው አልኳችሁ? አምላክነት ሶስቱም የባህሪ ገንዘባቸው ነው፣ የአብም የወልድም የመንፈስ ቅዱስም። ነገር ግን በተለየ አካሉ ከሶስቱ ማን ስጋን ተዋህዷል?
ወልድ ኢየሱስ ወልድ ክርስቶስ ተዋህዷል። ስለዚህ ከአብ በቀር ሲባል ክርስቶስ ስለ አብ ሲናገር እኮ ስለ አምላክነቱም ጭምር እየተናገረ መሆኑን አትርሱ። ግልጽ ነው አይደለ? ለምሳሌ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም የሚል ቃል የለም? ዮሐንስ ወንጌል ምዕራፍ 5 ስለ አብ እየተናገረ ነው አይደል? ከአብ ጋር አንድ የሚያደርገው ምንድን ነው ብያቸዋለሁ ቅድም? አምላክነት። ስለዚህ ወልድ ከራሱ ሲል ወልድ ምን ተዋህዷል ብያቸዋለሁ ቅድም? ስጋ። ወልድ ሲል ስለ ሰውነቱ ነው እየተናገረ ያለው ማለት ነው። ምክንያቱም ወልድ ስጋን ተዋህዷልና። አብ ሲልስ ስለ አምላክነቱ፣ ምክንያቱም ከአብ ጋር በመለኮት ስንት ነውና? አንድ ነውና። ስለዚህ አብ እያለ እኮ ሲናገር ስለ አምላክነቱ እየተናገረ መሆኑን ልንረሳ አይገባም ማለት ነው። ስለዚህ ከአብ በቀር ወልድም ቢሆን ሲል ስለ ሰውነቱ እየተናገረ ነው። ከአብ በቀር ሲል አብ ሲል ስለምኑ እየተናገረ ነው ማለት ነው? ስለ መለኮትነቱ፣ ስለ አምላክነቱ። አሁንስ ተረዳሽ እህቴ? ለዛ ነው። ግልጽ ነው አይደል? ወይ ፈቃድከ። አሜን አሜን አሜን። ደግሞ ልጨምርልሽ እስቲ በደንብ እንዲገባሽ። ኢየሱስ ክርስቶስ ዮሐንስ ወንጌል 16:26 ላይ ለአብ ያለው ሁሉ የኔ ነው አለ። ለአብ ያለው ምኑ የኔ ነው አለ። ሁሉ የኔ ነው። እስቲ ለአብ ያለው ሁሉ ነው ያለው፣ አልወሰነውም፣ ገደብ አልሰጠውም። እዚህ ጋር ምንም ገደብ አልሰጠም። ከዚህ በቀር አላለም። ከአምላክነት በቀር ከእንትን በቀር አላለም። ከሰማዩ በቀር ከሰባተኛው ሰማይ በቀር ለአብ ያለው የኔን ብሎ አልለየም። ግን በአጠቃላይ ምን አለ? ለአብ ያለው በሙሉ እንዳለ የኔ ነው አለ። እንግዲህ ተመልከች እስቲ፣ ለአብ ያለው ሐሳቡ ሊሆን ይችላል፣ ሐሳቡ ለአብ ያለው ዕውቀቱ፣ ለአብ ያለው ሀብቱ፣ ገንዘቡ፣ መንበሩ፣ የኪሩቤል ዙፋኑ፣ በቃ እንዳለ ሁሉ የአብ የኔ ነው አለ። ታዲያ ከአብ የሚጎድለው ነገር አለ እንደማለት እኮ ነው። ተረዳሽ አይደል? ምንም የለም ከአብ የሚጎድለኝ ነገር አለ። አብ የኔ ነው የሚለው በሙሉ የኔ ነው አለ። ታዲያ ከሱ የተሰወረ ነገር አለ ማለት ነው? የሱ ያልሆነ ነገር አለ ማለት እኮ ነው። ከሱ የተሰወረ ነገር አለ ማለት ከወልድ የተሰወረ ለአብ ያለው ነገር አለ ማለት የአብ የሆነ ግን የወልድ የሌለው ነገር አለ ማለት ነው። ተረድታችሁኛል እህት ወንድሞች? አብ የራሱ የሆነው ግን ወልድ የሌለው ነገር አለ እንደማለት ነው። ግን የለም፣ ክርስቶስ ተናገረ። ምን ብሎ? ለአብ ያለው ሁሉ በቃ አለቀ እኮ ነገሩ። እኔና አብ አንድ ነን። ደግሞ እኮ ማቴዎስ እዛው ዮሐንስ ወንጌል ምዕራፍ 5 ላይ አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል ይላል። ማን የሚያደርገውን? አብ የሚያደርገውን ሁሉ ወልድም ያደርገዋል አለ። ያለምንም ከልካይ ገላጋይ፣ ያለምንም አቅም ማጣት። አባቴ የሚያደርገውን አባቴ እስከ ዛሬ ይሰራል አለ። አንዴ ጌታን ከሰሱት አይሁዳውያን። እንዴ በሰንበት እንዴት ይሰራል ብለው ማለት ነው። መጻጉን እኮ ነው 38 ዓመት አልጋ ላይ ተጣብቆ የነበረውን ሰው ልትድን ትወዳለህ አለው። በፈቃድ ሊያድነው ሲፈልግ ፍቃዱን ጠየቀው። ልትድን ትወዳለህ? እንዴ ጌታ ያግኝቼ ነው እንዴ 38 ዓመት አልጋ ላይ ተጣብቄ ይሁን ሁሉ ጊዜ ማሳልፈው የሚረዳኝ የሚፈውሰኝ ሰው አጥቼ አይደል እንዴ አግኝቼ ነው እንዴ ሲለው፣ በቃ አልጋን ተሸክመ ተነስ አለው። በቃሉ ብቻ አልጋውን ተሸክሞ ተነስቶ ሄደ። አይሁዳውያን ይህን ተመለከቱ። እንዴ በሰንበት ቀን ፈወሰ፣ ኃጢአተኛ ነው ሲሉ፣ ሰንበትን ሻረ ሲሉ፣ ጌታ እንዲህ አለ፣ አባቴ እስከ ዛሬ ይሰራል አለ፣ እኔም ደግሞ እሰራለሁ አለ። ራሱን ከእግዚአብሔር ጋር አስተካከላሉና በቃ ሞቱን ቆረጡለት። ከዛ ዮሐንስ ወንጌላዊ ምን አለ? እንግዲህ ኢየሱስ ክርስቶስን አይሁዳውያን የሚፈልጉት ሰንበትን ስለሻረ ብቻ አይደለም፣ ራሱን ከእግዚአብሔር ጋር አስተካክሎ አብ አባቴ ነው ስላለም ጭምር እንጂ አሉ። ከማን ጋር አስተካክሎ?
ከአብ ጋር ራሱን አስተካከለ። ከአብ ጋር አባት ይመስላል። እኔ ማን ነኝ እያለ ነው ማለት ነው። እንግዲህ ፈጣሪ ነኝ፣ አምላክ ነኝ፣ አባቴ እስከዛሬ ይሰራል፣ እንደ አምላክነቱ እሱ ይሰራል፣ እኔም ከእሱ ጋር በአምላክነት አንድ ስለሆንኩኝ እኔም እስከዛሬ እሰራለሁ ብሎ ስለተናገረ ራሱን ልክ እንደ አምላክ እያደረገ ነው እንዴ ብለው ይሄ እኮ ነው ዋናው ምክንያታቸውም ክርስቶስን የሰቀሉበት ምክንያታቸው አይሁዳውያን። ዮሐንስ ወንጌል እኮ 10:30 ላይ ድንጋይ ያነሱት እኮ ለዚህ ነው። እንዴ ለምንድን ነው ድንጋይ ያነሳችሁት አላቸው። ምን በታምር የሞተ ስላነሳው ለምጸኛ ስላነሳው ነው እንዴ? አይን እውር ስላበራው ነው እንዴ ድንጋይ ያነሳችሁብኝ ሲላቸው፣ አይ ስለዛ እንኳን አይደለም ማለት ራስን አንተም ሰው ስትሆን ራስን ምን ስለማድረግ ስላደረክ አምላክ ስላደረገ እንዴት ታዲያ እግዚአብሔር ልጅ አይደለው እንዴ አላቸው። ይሄ ለምን ይደንቃቸዋል? በመጽሐፋችሁ መዝሙር ላይ አሁን እናንተ አማልክት ናችሁ የሚል ለቅዱሳን አማልክት ናቸው ተብለዋል። የእግዚአብሔር ቃል ስለመጣላቸው ነው። ግን አምላክ ሆኖ አይደለም፣ የእግዚአብሔር ቃል ስለመጣላቸው። የእግዚአብሔር የባህሪ ልጅ ሆኖ አይደለም እንደ ክርስቶስ፣ የእግዚአብሔር ቃል ስለመጣላቸው እንጂ። ለምሳሌ እግዚአብሔር ሙሴን እኔ ለፈርዖን አምላክ አድርጌያለሁ ይላል። ቃሉ ስለመጣለት ነው። የእግዚአብሔር መልእክተኛ ስለሆነ ነው። ቃሉ ስለመጣለት ለፈርዖን የእግዚአብሔርን ቃል ስለሚያስተላልፍት ነው። ሌላ ነገር አይደለም። እኔ አምላክ አድርጌያለሁ። ክርስቶስ ግን እንዴ ታዲያ እነሱ የእግዚአብሔር ቃል ስለመጣላቸው አማልክት ከተባሉ እኔ የእግዚአብሔር ልጁ እንዴት አምላክ አልባል ሲላቸው አሁንም ድንጋይ አነሱበት። ተረዳችሁኝ አይደል? እና መረዳት ያለብን ነገር አንዱ ይሄ ነው። ሌላው ደግሞ ተመልከቱ። አሁንም ልጨምርልሽ እህቴ። በመጀመሪያ ቃል ነበረ፣ ያ ቃልም እግዚአብሔር ነበረ አለ። ያ ቃልም ሥጋ ሆነ አለ። እንግዲህ ቃል ማን ነው ማለት ነው? ቃል ማን ነው? በዚህ ኢየሱስ ክርስቶስ ነው። እና ደግሞ ያ ቃል ምንድነው? እግዚአብሔር እንደሆነ ይነግረናል አይደል? ያ ቃልም እግዚአብሔር ነበረ። ሥጋ ከመዋዱ በፊት ስለሆነ ነው ነበር የሚለው። ስለዚህ ቃል እግዚአብሔር ከሆነ ከእግዚአብሔር የሚሰወር ነገር አለ እህቴ? እግዚአብሔር የማያውቀው ነገር አለ? ትንሽ እግዚአብሔርና ትልቅ እግዚአብሔር አለ እንዴ? እስቲ ነገሩኝ። ትንሽ እግዚአብሔርና ትልቅ እግዚአብሔር አለ እንዴ? ስንት እግዚአብሔር ነው ያለን እኛ? እስራኤል ሆይ ስማ፣ አምላክ እግዚአብሔር ስንት እግዚአብሔር ነው ይላል ኦሪት ዘዳግም 6 ላይ። አምላክ እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብ በፍጹም ሰውነት አምልከው ይላል። እንግዲህ ቃል እግዚአብሔር ከሆነ ከሱ የሚሰወር ነገር አለ ወይ ነው? እሱ ማያውቀው ነገር አለ? የለም። አሁን ተረዳሽ እህቴ? ስለዚህ ያ ቃል ከአብ በቀር ልጅም የሚለው ቃል ስለ ሰውነቱ ነው እየተናገረ ያለው ማለት ነው። እንደ ሰውነቴ አይደለም ማቃት። እንደ ምንድን ነው ማቃት? እንደ አምላክነቴ ነው። የባህሪ አምላክ ስለሆንኩኝ ነው የማቃት ነው። ተረዳሽ አይደል? ከአብ በቀር የሚለው መለኮትነቱን ነው እየተናገረ ያለው። ስለ አምላክነቱ ነው እየተናገረ ያለው። እንደ አምላክነት ግልጽ ነው አይደል? አሁን ተረዳሽ ወይ? ኮን ፈቃድከ የበለጠ ግልጽ እንደሆነልሽ ተስፋ አደርጋለሁ። እና ይሄን ይመስላል። አንድም ደግሞ ከአብ በቀር ልጅም የተባለው ይሄ ነገር ጸጋውን ያብዛል። አሜን አሜን። አንድም በአብ ልብነት ታስባለች። ሥላሴ በአብ ልብነት ያስባሉ። በወልድ ቃልነት ሚስጥረ ሥላሴ አልተማራችሁም? በአብ ልብነት ነገር ሁሉ በአብ ልብነት ምን ይሆናል? ይታሰባል። በወልድ ቃልነት ይነገራል ወይም ይተገበራል። በመንፈስ ቅዱስ እስትንፋስነት ይጸናል። አልተባላችሁም? አልተማራችሁም? እንዲህ ተብላችሁ ተምረን እግዚአብሔር ዓለምን ፈጠረ ሲባል በማን ቃልነት? በማን ቃልነት? በልጁ በእግዚአብሔር ቃል ሰማዮች ጸኑ እንዳለው መዝሙረ ዳዊት መዝሙር 32 ላይ ሰራዊቱም ሁሉ በአፉ እስትንፋስ
የባህርን ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዝገቦች የሚያኖራቸው፣ ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑ፣ እርሱ አዘዘ ጸኑ። ማ? የእግዚአብሔር ቃል። ያ ቃል እኮ ነው ኢየሱስ ክርስቶስ ማለት። ስለ ክርስቶስ እኮ ነው የሚናገረው ዳዊት መዝሙር 32 ላይ። እና አንድ መረዳት ያለብን ነገር ያ ነው። እና ይህን ይመስላል እህቴ። ስለዚህ በአብ ልብነት ታስባለች እንጂ ምን አልሆነችም። ዕለተ ምጽአት ምን አልሆነችም፣ አልተነገረችም። ጎሽ ቃሎት ያስባልን። ገና አልተገበረችም ነው፣ ተግባራዊ አልሆነችም። ታስባለች። የአብ ልብ የማንም ጭምር ነው፣ የወልድም የመንፈስ ቅዱስ። የአብ ልብነት ይኸው የአብ ልብነት ለራሱም ነው፣ ለወልድም ነው፣ ለመንፈስ ቅዱስም ነው። የወልድ ቃልነት ለአብም ነው፣ ለመንፈስ ቅዱስም ለራሱም ነው። የመንፈስ ቅዱስ እስትንፋስነት ለአብም ነው፣ ለወልድም ነው፣ ለራሱም ነው ማለት ነው። ገና አልተገበረችም ነው እኮ። እና በዚህ መልኩ መረዳት መቻል አለብን። እሺ ይሄ ነው ጥልቅ ነው እንጂ ዝም ብለን ብቻ እንደመጣልን አይደለም የምንመለከተው ለማለት ያክል ነው። በዚህ መልኩ ነው መረዳት ያለብን። አሁን በነገርኳችሁ አንደኛ አላዋቂ የሆነ ስጋን እንደተዋሃደ ለማጠየቅ ለአጽድቆተ ትስብእት ይላሉ አባቶቻችን። ሁለተኛም ደግሞ ቅድም እንደነገርኳችሁ አንደኛ ለአጽድቆተ ትስብእት ሰው እንደመሆኑ፣ ሁለተኛም ደግሞ በሱ ማንን አያውቁም ሲል መላእክትና ሰው አያውቅም ሲል እንደ ሰውነቱ ስለ አዳምና ስለ ዘሩ ተናገረ። ስለ አዳምና ስለ ዘሩ። ሁለተኛም ደግሞ ለአጽድቆተ ትስብእት ሰው መሆኑን ለማጠየቅ ለመግለጽ። ሶስተኛም ደግሞ በአብ ልብነት የታሰበች መሆኗ፣ በወልድ ቃልነት ያልተነገረች መሆኗን። ተረዳችሁኝ አይደል? ይሄ ነው። በዚህ መልኩ ነው የምንረዳው ማለት ነው። ወይኩን ፈቃድከ። እንግዲህ ከዚህ በላይ ምናልባት የቀረ ነገር ካለ ሌሎች መምህራኖችም ሄደሽ መጠየቅ ትችላለሽ። ይህን ይመስላል። እሺ ወንድሜ ቃል ሕይወት ያሰማልን። በደንብ ታስረዳኛልና እግዚአብሔር ጸጋውን ያብዛልን። አሜን አሜን። ታለምዬ እሺ፣ ሌላ ጠያቂ ግቢ ቀጥይ። ሰላም ክርስቶስ ወንድሜ፣ የኔ ጥያቄ ቤተሰቦች ቡና አጠጡ ብዬ ትቻቸው ነበርና አሁን እባብ እያስቸገራቸው ነው እና ምን ማድረግ ነው? እነሱ ጎማ ነው የሚያጨሱት ማለት እባብ ሲመጣባቸው። ኤርፎን እስቲ ነቀይ። ኤርፎን እየነቀላችሁ ድምጻችሁ አይሰማም? ይሰማል አሁን። ቤተሰቦች ቡና አስጥቻቸው ነበርና እባብ አላስቀምጣላቸው። ብዙ ጊዜ እባብ 3፣ 4፣ 5 ነው የሚመጣባቸው። አንዱ ሲገሉት አንዱ ይመጣልና ጎማ ያጨሳሉ። ይሄ መፍትሄ ይሆናል አይሆንም አይደል? ምን ጥቅም አለው ጎማ ማጨስ? ያባረዋል ብለው ነው? አጋንንት እኮ ነው ያባረዋል ነው። ምንም አባረው መንፈስ አይደል እንዴ? መንፈስ በጎማ ጭስ እንዴት ይባረራል? ሲጀመር መንፈስን ማባረር የሚችለው የእግዚአብሔር ስም እንደሆነ መጽሐፍ ቅዱስ ላይ ተጽፏል አይደል? መዝሙር 43 ቁጥር 5 ላይ በአንተ ጠላቶቻችን እንወጋቸዋለን፣ በስምህ በላያችን የቆሙትን እናዋርዳቸዋለን ይላል። በስምህ ጌታ መድኃኒዓለምም ሉቃስ ወንጌል 10:19 ላይ ሲናገር እነሆ እባቡንና ጊንጡን ትረግጡ ዘንድ ይላል። ተመልከቱ፣ ምኑን ትረግጡ ዘንድ? እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይም ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል። ስለዚህ ከእግዚአብሔር በምናገኘው በእምነት በኩል በምናገኘው ኃይል እንጂ በጎማ ጭስ አጋንንት አይባረርም። ይሄ የዋህነት ነው።
መስሏቸው ነው የሚባረር መስሏቸው ነው። ለጊዜው ስለሚጠፋ ነው ወንድማችን እና እንዲህ ቢሆን ይመስለናል። እሺ በነገራችን ላይ ወንድሞች ባህላዊ መንገዶችን ተጠቅማችሁ በተለይ አሁን ለምሳሌ ለቡዳ የሚደረግለት ነገር አለ አይደል? ቀበሪቾ፣ የጎማ ጭስ እንደዚህ አይነት ነገር ይደረጋል አይደል? እና ለጊዜው የሆነ መፍትሄ የተገኘለት ይመስላል አይደል? እያታለለን እኮ ነው አጋንንቱ፣ እያላገጠብን፣ እያሾፈብን እኮ ነው። አመድ ያስቀሙታል። አንዳንድ ቦታ ደግሞ ምንድነው ግብር ይባልና አመድ ነው ሲል ሄዶ አመድ ይበላና የወጣ መስሎ ቁጭ፣ ግን እኮ አለ፣ ግን እያላገጠብን ነው። ለሌላ ዓላማው እያዘጋጀን ነው ማለት ነው። እና በእንደዚህ አይነት ተልካሻ ነገር አይወጣም አጋንንት፣ ሰይጣን ሲጀመር አይርቅምም። መፍትሄ እንኳን ያገኘን ቢመስል ጊዜያዊ ነው፣ እያታለለ ነው። ደብተራዎች አሁን የሚጠቀሙት እንደዛ ነው። አጋንንቱ ከደብተራዎች ጋር የሚሰራው እንደዚህ አይነት ስራ ነው። ያላግጣል። ለጊዜው የሆነ ለደብተራዎች ገንዘባችን አውጥተን እነሱ አድርጉ የሚለን ነገር ስናደርግ ለጊዜው ያቆመ ይመስላል፣ ግን አለ እኮ ውስጥ አብሮ ይመለከተናል። እኛ ስንቦርቅ ስንደሰት መፍትሄ ያገኘ መስሎን ቆይ እሰራልሻለሁ ይልና ከዚህ በኋላ ደግሞ አረሳስቼ ይልና ጠንከር ያለ ግብር ደግሞ ይጠይቅሻል። ከዛ እየሮጥሽ የት ትሄጃለሽ? ደብተራው ጋር። እንዲህ ያደረገ ይጫወትብናል ማለት ነው። እና በእንደዚህ አይነት መንገድ መፍትሄ አይገኝም። መፍትሄ ወደ እግዚአብሔር መቅረብ ነው። ንስሐ መግባት። ይግቡ ንስሐ። እሺ ንገራቸው። ምን ይበሉ? ንስሐ ይግቡ። እባቡ የሚመጣው ግብሬን ገብሩልኝ ነው፣ ሌላ ነገር አይደለም። ቡና ያፈሉ ነበር በፊትና ግን ቡና ሲያፈሉ በአምልኮ መንገድ አይደለም። እኔ እኮ አላመልክበት ዝም ብዬ ነው የምጠጣው ነው የሚሉት። ቡና አምልኮ ሲቀር ደግሞ እባቡ ይመጣል። ይኸውላችሁ እዚህ ጋር ብዙ ሰው የሚሻወድበት መንገድ አለ። ምንድነው ካላችሁኝ፣ እነሱ በተለይ ብዙዎቻችን ጋር በየቤት ቡና ይፈላል አይደል? ግን ያ ቡና እዛ ቤት እንዴት መፈላት ተጀመረ የሚባል ነገር ኢንፎርሜሽኑ የለንም። ባክግራውንዱ ግን ሌላ ነው። ተረዳሽኝ አይደል? አሁን ለምን ይመስላችኋል ቡና በቃ መተው ሞት የሚመስለን? ምክንያቱም ሲወርድ ሲዋረድ ቡና እያስጠጣ የመጣ መንፈስ አለ በድብቅ። ተረዳሽኝ አይደል? ምን ሲያደርግ እኛ ያመለክን ቢመስለንም ባይመስለንም ላይመስለን እኮ ይችላል። እኛ ለኖርማል ነገር በቃ እንደ ማንኛው መጠጥ አይተን እየጠጣን ይመስለናል። ግን እሱ ግብሩን እያገኘ ነው። ወደ ላይ ብትመለከቱ በቡና ሲገብሩት የነበሩ ሰዎች አሉ። የኛ ዘሮች ከላይ ያሉት ወደ ላይ ስትቆጥሩ ታዲያ እነሱ መጀመሪያ ይህንን የቡና መጠጡን የጀመሩት በግብር መልክ ነው። በምን መልክ? በምን መልክ? በግብር መልክ። ስለዚህ እኛ ብናቅም ባናቅም ብናመልክም ባናመልክም በጠጣን ቁጥር ግን እሱ ምንኑን እያገኘ ነው? እንደምን ይቆጥረዋል? እንደ አያት ቅድመ አያቶች ሲያፈሉ ነበረ። በዚህ በኩል ራሳቸው ለአንቺ ሰጥተውኛል፣ ስለዚህ አንቺም በቃ በዚህ መልኩ ያደርጋል ማለት ነው። ግብሬን ገብሩልኝ ነው። ያ የለመድኩትን ከአያት ከቅድመ አያቶቻቸው የለመድኩትን ከእናንተ ፈልጋለሁ ነው። ግልጽ ነው አይደል? አዎ ሳይፈላ ሲቀር እንደዚህ ከብት ይታመም ነበረ። በጣም ነበር ከብቶች የሚታመሙት ምናምን እና ከብቶች ሁሉም ተሸጡ። አሁን ቡናውንም ትተውታል ማለት ነው። ከብቶቹንም ሸጡ፣ ምንም ነገር የለም። እና አሁን ደግሞ በእባብ ነው የሚፈትናቸው። ከብት ላይ ነበረ ፊት የሚያማቸው። ይኸውልሽ ግብሩን ማቆም ብቻ መፍትሄ የለውም። ግልጽ ነው አይደል? ማቆም ብቻ መፍትሄ የለውም። ማቆም አንድ እርምጃ ነው። የአጋንንትን ግብር ማቆም አንድ እርምጃ እንጂ መፍትሄ አይደለም ሙሉ ለሙሉ። አቁሞ ደግሞ ሙሉ ለሙሉ ወደ ማን መመለስ ያስፈልጋል? ወደ ማን? ወደ እግዚአብሔር። አሁን እነኚህ ቤተሰቦችሽ መንገድ ላይ ናቸው፣ ገና ወደ ዋናው መስመር አልገቡም። ተውት እንጂ ወደ እግዚአብሔር ገና አልቀረቡም። ስለዚህ አጋንንቱ ጥፋት ሳያጠፋ ሳይረፍድባቸው ወደ አምላክ መመለስ አለባቸው። ከካዱ ላይቀር ሙሉ ለሙሉ ክደውት ንስሐ መግባት። ንስሐ ሲገቡ ደግሞ እግዚአብሔር ሆይ ብትገድለኝም
ብታኖረኝም ከእንግዲህ የማን ነኝ? ያንተ ነኝ። ምንም ነገር ቢፈጠር አልተውክም። የፈለገ ፈተና ቢመጣ ላልለይ ወደ አንተ ቀርቤያለሁ፣ ልጅህን ተቀበለኝ፣ የጠፋው በግ ነኝ ብለው ማቅረብ አለባቸው ወደ አምላካቸው። ተረዳሽ አይደል? ይህን ማድረግ አለባቸው። ከዛ በኋላ ንስሐ ገብተው በፍጹም ልባቸው ወደ አምላካቸው ተመልሰው መልካም ስራ እየሰሩ አሁን ለምሳሌ ያን ቡና ነበር አይደል? በቡናው ምትክ ደግሞ ዝክር ቢዘክሩ፣ ቤታቸውን ቢያስባርኩ፣ በበረከት ስራ በቤታቸው ነዳንን ቢያበሉ ቢያጠጡ፣ በፍጹም ትህትና ነዳንን ቢቀበሉ፣ በዛ በቡና ቦታ ደግሞ ጸበል የአንድን ቅዱስ መልአክ ወይም የአንድን ቅዱስ ገድሉን በመጸለይ በዛ በተጸለየበት የጸሎት ውሃ ደግሞ የለም ቤቱን ቢረጩት፣ ጓሮውን ምኑን ሁሉንም እቃቸውን በሙሉ ይሄን ቢያደርጉ መልካም ነው። እሺ መልካም። አሜን አሜን። ሌላ ጥያቄ መጠየቅ ይቻላል? ይሄ ነገር ሰዓት እየወሰደብን ነው። ሌላ ጊዜ ጠይቂያለሽ። እሺ እህቴ። መልካም። አንዳንድ ብቻ ልፍቀድላችሁ። እሺ ወለተ መስቀል ቀጥይ። ወለተ መስቀል፣ ወለተ ጊዮርጊስ፣ ወለተ መስቀል። የምጠይቀው ስለ አንድ ጓደኛዬ ይሰማል? ይቆራረጣል። እስቲ አስተካክሪ። ሪፎን መከሳከተሽ ከሆነ ንቀይ። ሪፎን አለ ውጭ ላይ አትክልት ቦታ አስተካክሎ አሁን አይሰማም? አሁን ተስተካክሏል። ቀጥይ። ስለ ጓደኛዬ ነው የምጠይቀው እና አንድ ጓደኛ ነበረችኝ። እሷ መንፈሳዊ ናት። መንፈሳዊ ያው እግዚአብሔር ይመስገን ስጋውን ደሙን ትቀበላለች፣ ኪዳን ቤተክርስቲያን ትሄዳለች፣ ጸሎት ትላለች። እኔም እዚህ አንተ ጋር ከገባው ነው ማለት የመንፈስ እንደሆነ ያውኩትና ብዙ ጊዜ ከማህፀን ውጭ ጥንስ ይፈጠርባታል። ከአንድ ሁለቴም ኦፕሬሽን እንድትሆን አስደርጓታል። ከማህፀን ውጭ ጥንስ ተፈጥሮ ማለት ነው። አንድ ጊዜ ደግሞ በራሱ አንድ ወር ምናምን እንደሆነ በራሱ ጊዜ እንትን አለ በቃ እየተቆራረጠ ምናምን በራሱ ጊዜ ወጣ ማለት ነው። ለሶስተኛ ጊዜ እንደዛ ሆነባት። ሁለተኛ ጊዜ ደግሞ ሌላው ደግሞ ጽንሱ ማለት ነው። ሁለት ጊዜ ኦፕሬሽን አስደረጋት። ልክ ኦፕሬሽን በተደረገች በሰባተኛ ወሯ ምናምን እንደዛ ተፈጠረ ተመልሶ ማለት ነው። ያም ደግሞ እንደዛው በወሩ ፈረሰ። ልክ 2 ዓመት ሲሞላት በዛው ካቲት ወር ላይ ልክ 2 ዓመት ላይ ደግሞ እንደዛው ከማህፀን ውጭ ሆኖ ኦፕሬሽን አስደረጋት። በቃ ሞታ ነው የዳነችው። ደም ምናምን ሁላ ተለግሶላት እንትን ያው የተረፈችው ማለት ነው በኦፕሬሽን እንትን ብላ። እሺ እና ከባለቤቷም ብዙ ጊዜ በቃ አይስማሙም፣ በጣም ይጣላሉ። በጣም በቃ ብዙ ነገር አለ። እሱ እንትን ብሏል። ለምን ግን የሆነ የመንፈሱን መጠጥ ያስጠጣዋል። በንስሐ አባቷም ስታስመክረው አልጠጣም ቃለ ምድር ለሰማይ እድሜ ያርግብኝ ብሎ በቃ ሳይጠጣ አይገባም ቤት። በዛ ደግሞ ይጣላሉ። በቃ ብዙ ጊዜ ልብስ እሷ እዛ ለመሄድ ልብሷን ትነሳለች በጣም ብዙ ጊዜ እና የሆነ ጊዜ ገዳም እንድትሄድ እኔ አውቄ ምናምን አለም ግን በቃ ሂጂ ጸበል ሂጂ እንደዚህ ከምትንሳት ጸበል ሄዳ ነበረ። ቅዱስ ወደ ጻርቃኔ ማርያም አካባቢ እዛ ሄዳ እንትን ራእይ አየው። ስትመጣ ቀጥታ ወደ እኔ ቤት ነበር የመጣችው። ከዛ ስመጣና በእኔ ምክንያት ማለት ነው ቅዱስ ሚካኤል የምትድኚው በእሷ ምክንያት ነው፣ ድነት በእሷ ታገኛለሽ እና ህልም ካየሽ ስለኔ ወይም ነገር ካየሽ ንገሪኝ ትለኝ ነበረ። እና አሁን እዚህ እንትን ስል ማለት ነው ምናልባት እግዚአብሔር በአንተ ላይ አድሮ ሊያስተምር ይችላል። ብዙ ነገር እሷ ሁለት ነገር አለባት። መንፈሳዊ ብትሆንም ቅናት በጣም ትቀናለች። በጣም ደግሞ ቂመኛ ናት። ቂም ትይዛለች። ቶሎ የሆነ ነገር ሰው አድርጓት ይቅርታ እንትን ማለት ልብ የላትም። ይቅርታ አታደርግም። እሱ ከባድ ነው። እሺ እና በአሁኑ ሰዓት ከኔ ጋር ደግሞ አናወራም። ወንድሜ በማለት በማይሆን ነገር ተጋጭተው በእህቴ ተደርባ እኔንም አኮረፈችኝ። ወደዚህ ሀገር ከመምጣት ቤት ብዙ ጊዜ ቤቷ ሄጄ አውርቻት ነበር። ብዙ እንትን ብያት ነበር።
እንትን አለችኝና ምናልባት ቁጥሯን ብሰጥህ እህቴን ብታወራት ማለት አሁንም ያለችው እንደዛው አይነት ህይወት ውስጥ ነው። እንትን የለም ግን ትቆርባለች፣ ኪዳን ትሄዳለች፣ ጸሎት የፈለገ ታምሮ ማታ ምን ቢደክማት አባታችን እንኳን ሳትል እንትን አትልም። ግን እነዚህ ሁለት ነገሮች እሷ ውስጥ አሉ። ያ ነገር ከመንፈሱም አንፃር ይመስለኛል። እና ደግሞ ከዚህም የነገረችኝ ነገር አለ። ገዳም ብዙ ጊዜ ተቀምጣ ነበርና የሆኑ አባት ከዚህ አትውጪ፣ ያንቺ ህይወት እዚህ ነው መኖር ያለብሽ፣ ያ ያንቺ እንትን አይደለም ብለውኛል ትለኝ ነበረ። ግን ሰው እንደዚህ እንትን የሚላትን መንፈሱ ይሁን እንትን አትቀበልም። ምን እንዴት ብዬ እሷ ብቻ እንድትሰማ ነው የምትፈልገው። እሷ ብቻ ያለችው እንዲሆን ነው የምትፈልገው። መልካም። እሺ እህት አለምዬ እዚህ ጋር አንድ ነገር አለ። ምንድን ነው ካልሽኝ፣ አቤት እንደዚህ ዛር እንዳለ የታወቀ ነው፣ ግልጽ ነው። ማህፀን ላይ ጽንስ የሚያበላሸው ዛር ነው። ከማህፀን ውጭ በሌላ ቦታም ጽንስ እንዲፈጠር የሚያደርገው ዛር ነው። ምንም ጥያቄ የለውም። ትልቁን ድርሻ የሚይዘው ዛር ነው። የዛር መንፈስ ማህፀን ላይ ከተቀመጠ እንዲህ አይነት ነገሮች ይከሰታሉ። በተደጋጋሚ ጽንስ ይጨናገፋል። የማህፀን መሽተት፣ የማህፀን ውጋት፣ የማህፀን ቁርጠት፣ በሩካቤ ሰዓት ከፍተኛ የሆነ የህመም ስሜት መሰማት፣ በማንኛውም ጊዜና ቦታ ከቁጥጥር ውጭ በሆነ መልኩ ቀለም አልባ ፈሳሽ መፍሰስ፣ እንደ ነፍሳት አይነት ድምፅ ጭወት መሰማት፣ ማህፀን ውስጥ ከንብርት በታች ከፍተኛ የሆነ ቁርጠት፣ እንዲሁም ሆድ መነፋት፣ ሆድ ማህፀን አካባቢ ላይ ማለት ነው። እንዲህ አይነት ምልክቶች ይታያሉ። ይሄ ዛር ነው በዋናነት። ግልጽ ነው አይደል? ዛር አብዛኛውን ጊዜ የሚቀመጠው ማህፀን ላይ ነው። ማህፀንና ጀርባ ላይ። ጀርባ ያው ህይወትን ለመምራት ነው። ማህፀን ደግሞ ዘሩን ለመቆጣጠር ነው። ትውልድ ጽንስ እንዳይፈጠር ለማድረግ ከተፈጠረም ጽንሱን ገና ከልጅነቱ ከህፃንነቱ ተቆጣጥሮ የራሱን ማንነት አጠናውቶ እንዲፈጠር ለማድረግ ነው። ሌላ ነገር አይደለም። ይሄ ነው ዋና ዓላማው። ሌላው ትዳር ለመበተን ነው። ትዳር ለመበተን ወይም ትዳር ውስጥ እንዳንገባ ለማድረግ ነው ማህፀን የሚቀመጠው ዛር። ሌላው እድል መተትም ይሆናል። ዛር ብቻ ሳይሆን እድል መተት፣ የማህፀን እድል መተት እነኚህም ሊሆኑ ይችላሉ። እሱ ነው እንዲህ አይነት ችግር እየፈጠሩ ያሉት እነኚህ ናቸው ማለቴ ነው። ዛር አይነ ጥላ፣ ዛር ቡዳ፣ የራሔል ደም መንፈስ በዋናነት በስም ጥቀስልን እስቲ ዘርዝርልን ካላችሁኝ መናፍስት ማህፀን ላይ ዛር አይነ ጥላ፣ ዛር ቡዳ፣ የራሔል ደም መንፈስ በዋናነት በተለይ ደም ያስፈሰሰው እሱ ነው። ጠቋር ይቀመጣል። እነኚህ የማህፀን እድል መተት እነኚህ መናፍስቶች በዋናነት ይቀመጣሉ። እና ከዚህ አንጻር ነው እንደ መንፈሱ እንዳለ ግልጽ ነው፣ የታወቀ ነው። እዚህ ጋር እንዲህ አይነት ችግር እንዳይፈጠር ምን እናድርግ ከተባለ እህት ወንድሞች፣ አስቀድሞ በተለይ ጽንስ ሳይፈጠር ሱባኤ ብንገባ አሪፍ ነው። እግዚአብሔር የተባረከ ትውልድ ዘር እንዲሰጠን፣ እንዲህ አይነት ዘር ስጠኝ እባክህን፣ አንተን ደስ የሚያሰኝ ዘር ስጠኝ ጌታ ሆይ፣ ጽንሱን ማን ነው የሚፈጠረው ልጅ የአንተ አገልጋይ ወይም ደግሞ ለአንተ ሰጥቻለሁ ብለን ለእግዚአብሔር ብንሰጠው መልካም ነው። ይህን ብናደርግ መልካም ነው። ግን እዚህ ጋር ሌላው ደግሞ ሊቀ መላእክት ቅዱስ ሩፋኤልን ጽንስ ላይ ያለ ማህፀን ላይ ያለ ጽንስ እንዳይበላሽ ለሊቀ መላእክት ለቅዱስ ሩፋኤል ፈታሒ ማህፀን ጠባቂ ስለሆነ ለሱ አሳልፈን ብንሰጥ፣ መልኩን ድርሳኑን እየጸለይን ብንጠመቅ ብንጠጣው፣ ቅዱስ ቁርባን ቶሎ ቶሎ ብንቀበል፣ ስንቀበልም በርዕስ ለኔ ብቻ አይደለም በማህፀኔ ውስጥ ላለውም ጽንስ ጭምር የሚጠበቅበት ታደርግልኝ ዘንድ ዛሬ ስጋ ደም እንቀበላለሁ እያልን ብንቀበል በርዕስ መልካም ነው። እንዲህ ብናደርግ መልካም ነው። አሳልፎ መስጠትን ደግሞ የመሰለ ነገር የለም። ይህም ብታደርግ መልካም ነው ዋናው። ለሌሎቻችሁም ጭምር ነው ማብራራው። ሌላው ደግሞ አሁን እዚህ ጋር የተነገረው ነገር ምንድን ነው? ቂመኛ ናት ብለሻል። ይሄ ከባድ ነው ወንድሞች፣ በእውነት በጣም ከባድ ነው።
ቂመኛ ከመሆን ተከልከል። ቂመኛ ሰው ምን አይነት ሰው ነው? ባለፈው የነገርኳችሁ ንገሩኝ። ቂመኛ ሰው ለበሰ አጋንንት ስጋ የለበሰ አጋንንት ነው ይላሉ አባቶች። እና ከባድ ነው እህት ወንድሞች፣ በጣም ልትጠነቀቁ አጥብቃችሁ ልትሸሹት የሚገባው ነገር ምንድነው ብትሉኝ ቂም ነው። ቂም ነው በጣም ከባድ። ብዙዎቻችን ጋርም ችግር ያለው ይሄ ነው። እኛ በራሳችን ማራክ ካልቻልንስ ይሄን ነገር ቂም በርዕስ ስገድ፣ በርዕስ ስገጂ ምን እያልክ ጌታ ሆይ ከቂም በቀል ነፃ አድርገኝ፣ ጌታዬ መድኃኒዓለም ከቂም በቀል ነፃ አድርገኝ እያልን ምን ማድረግ መስገድ። በእያንዳንዱ ስግደት ጌታዬ ኢየሱስ ክርስቶስ ዛሬ የምሰግደው ስግደት ልቤን ከቂም ከበቀል እንድታጸዳልኝ ነው ብለህ ስገድ፣ ብለሽ ስገጂ። ስንቆርብም እንደዛው ንስሐ ገብተን ልቤን ከቂም ከበቀል እንድታጸዳልኝ ነው የምቀበለው፣ እባክህ ልቤን አንጻት። ሳልፈልግ ቂመኛ ሆኜብሃለሁ አምላኬ፣ እባክህን ያንተን ቸርነት መሐሪነት እያሰብኩኝ የዋህ ልብ ስጠኝ እባክህን እያልን ምን ማድረግ መስገድና መቁረብ። ይሄን ልታደርጉ ይገባል። ልብ ላይ ተቀምጦ ልባችንን የቂም ከረጢት የሚያደርገው አጋንንት ነው። ሌላ ጥያቄ የለውም። ጠቋር በተለይ በዋናነት እነኚህ መናፍስቶች ናቸው ቂመኛ የሚያደርጉን። ሌላው ደግሞ መዝሙረ ዳዊት አንብቡ። እሺ ምን አድርጉ? መዝሙረ ዳዊት በእውነት የዋህ ነው የሚያደርጋችሁ። መዝሙረ ዳዊት በተመስጦ የምትጸልይ ከሆንክ የየዕለቱን እስቲ ጸልዩማ፣ ልባችሁ የተሰበረ ልብ ይኖራቸዋል። መዝሙረ ዳዊት እንዴት ትጸልያላችሁ ታዲያ እህት ወንድሞች? መዝሙር 7ን እኮ አስፈራም ያችን ቃል ስትናገሩ አምላኬ እንዲስ ካደረግኩ አመፃን በእጄ ቢኖር ክፉ ላደረጉብኝ ክፉን መልሽላቸው ቢሆን ጠላቴን በከንቱ ገፍቼው ቢሆን አይልም? አይከብድም? አሁን ይህንን ስትናገሩ ጠላት ከዛ ምን ይላል? ነፍሴ ምን ይበላት? ነፍሴን ያግኛት፣ ያሳዳት፣ ያግኛት፣ ህይወቴን በምድር ላይ ይርገጣት። ቂመኛ ከሆንክ ተጠንቀቅ። አባታችን ሆይ ስትጸልይ ምን እያልክ እኛም የበደሉንን ይቅር እንደምን ሳትል ይቅር ሳትል እንዴት እኛም የበደሉን ይቅር እንደምንል ትላለህ? እናት ወንድሞች እዚህ ጋር ልታስተውሉ የሚገባው ነገር አንዱ ይሄ ነው። ሌላው ደግሞ ልባችሁ ቂም እያዘ ሲቸገር ጌታ መድኃኒዓለም ያለውን ቃል አስቡ። አባት ሆይ የሚያደርጉትን አቁምና ይቅር በላቸው። ጌታዬ 6666 የገረፉትን ለነሱ ሰው እንደመሆኑ ይቅርታ ከለመነላቸው እኔ ኃጢአተኛውማ ስንት ጊዜ ይቅር ልል ይገባኝ ይሆን? ክርስቲያን እኮ ይቅር እንዲል ብቻ አይደለም እኮ የተጠየቀው እህት ወንድሞች፣ የታዘዘው ይቅር እንዲል ብቻ መስላችሁ ለበደሉት ጭምር ሁሉ ምን እንዲያደርግ ይቅርታ እንዲጸልይ ጭምር ከመጸለይ አልፎ ለነሱ መልካም ነገር እንዲያደርግላችሁ ጭምር ነው የታዘዘው። ይቅር ማለት ብቻ እኮ የሚታዘዝ ነው፣ ልንጸልይላቸውም መልካም ልናደርግላቸውም ጭምር ነው። ስለዚህ አስቡት እህት ወንድሞች፣ ይሄን አስቡ። በጣም ቂም ወደ እግዚአብሔር ጸሎታችን እንዳርግ ምላሻችን እንዳናገኝ እንቅፋት የሚሆን ነገር እሱ ነው። ይቅር በሉ ይቅርም ትባላላችሁ። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁም ኃጢአታችሁም ምን አይላችሁም? ይቅር አይላችሁም። ኃጢአታችን ይቅር ካልተባለ ደግሞ የምንፈልገውን ነገር ከእግዚአብሔር ብንጠይቅም አታገኝም። ምክንያቱም ኃጢአት ይቅር አልተባለማ አንተ ይቅር ስላላልክ። ስለዚህ እቺ እህትሽ ወይም ጓደኛሽ ብትቆርብ ምን ዋጋ አለው? ጸበል ብትጸበል ምን ዋጋ አለው? ዋናውን ትተዋለች። እንዲህ እኔ እውነት ቂም እንዳልይዝ የሚያስፈራኝ አንድ ነገር አለ። ምንድነው አትሉኝም? እንዳልይዝ የሚከለክለኝ
የአቡነ ኤዎስጣቴዎስ ገድል ላይ ያለ ነገር በቃ ህሊናዬ ላይ የተጻፈው እሱ ነው። አሁን በቃ እኔ ይሄን እያሰብኩ እሺ አይለኝም። እንዴት አድርጌ ቂም ሊያዘ ይሄን እየሰማው የአቡነ ኤዎስጣቴዎስ ገድል ላይ አላነበባችሁም? በባህር መካከል ሲጓዙ እባካችሁ ቂመኛ አትሁኑ ልጆቼ፣ ቂመኛ አትሁኑ እንዳትጠፉ እያሉ አቡነ ኤዎስጣቴዎስ ያስጠነቅቃሉ ልጆቻቸውን። ከእናንተ ግን አንዱ የሚጠፋ እየመሰለኝ ነው አሉ። ልክ ይሄን ሲሉ አንዱ ከመካከላቸው አንዱ ባህሩ ሰጠመ። ደነገጡ ሌሎቹ ደቀ መዛሙርት። አባታችን፣ አቤት፣ ከመካከላችን አንዱ ሰጠመ። አይ ልጆቼ፣ የቂም ማደሪያ ለሆነ ሰው ለምን ታዝናላችሁ? ቂመኛ እኮ ነበረ ድሮም አላቸው። እንዴ እግሩ እስኪያብጥ ነበር እኮ ሌሊት ሲጸልይ ነበረው አለ። ሌሊት እኮ ሲጸልይ ሲሰግድ እግሩ እስኪያብጥ ድረስ ነው። አይ ምን ዋጋ አለው? ቂመኛ በመሆኑ ዋጋውን አጣ ልጆች አሏቸው። አያሳዝንም? አያሳዝንም? ወንድሞች እግሩ እስኪያብጥ እየሰገደ እየጸለየ እየጾመ ግን በቃ በዚህ ምክንያት በቃ ሲጠፋ በጣም ነው እኮ የሚያሳዝነው። ይሄ ሰው እኮ የወጣው ከ500 ዓመት በኋላ ነው ሲኦል እየተሰቃየ። ስንት ዓመት ሲሰቃይ ሙሉ? ስንት ዓመት ሲሰቃይ? 500 ዓመት። 5 ዓመት እኮ አይደለም 500 ዓመት። እማዬ ማርያም እንኳን ለመናገር ለማሰብ ራሱ በጣም ነው የሚከብደው። 500 ዓመት ሲኦል ውስጥ እንኳን 500 ዓመት 5 ቀን ከባድ ነው። እንኳን 5 ቀን 5 ሰዓት ከባድ ነው። እንኳን 5 ሰዓት 5 ደቂቃ ከባድ ነው። 5 ሰከንድ ከባድ ነው። ሲኦል ውስጥ መቆየት 5 ሰከንድ እና 500 ዓመት ሙሉ ሲሰቃይ ነበረ። አይወጣም ነበረ። ጻድቁ አባታችን አቡነ ዘራብሩክ ናቸው። ሲኦል እየሄዱ ይጸልዩ፣ ነፍሳትን ያወጡ ነበረ። በፈጣሪያቸው ስልጣን ተፈቅዶላቸው። ታዲያ በመሃል ድንገት ይህን ሰው አግኝተውት ነው እየተቃጠለ ያላገኙት። እንዴ ምን ሆነ እዚህ ውስጥ ገባ አሉት። ፈጣሪ በአንድ ኃጢአት ምክንያት እዚህ ሲኦል ውስጥ ጣለኝ አላቸው። በምን ኃጢአት? ቂመኛ በመሆኔ፣ ቂም በመያዜ፣ ይቅር ማለት ባለመቻሌ፣ የፈጣሪን ይቅርታ ባለማሰቤ፣ ይቅርታ በተደረገልኝ ዓለም ውስጥ እየኖርኩኝ ይቅርታ ማድረግ አልቻልኩኝም። በዚህ ምክንያት እዚህ የተጣለ ቦታ፣ እዚህ አስከፊ ቦታ ላይ ወረድኩኝ አለች። ስንት ዓመት ኖርክ? 500 ዓመት። አስተባጅቷል። የዛን ሰዓት ነው በቃ ያስወጡት። ዘራብሩክ ይዘውት ወጡ። ሲወጣ ጥቁር ነው በቃ አይታይ፣ መልኩ መለየት እስኪከብድ ድረስ። ከዛ በገነት ውሃ ነው በህይወት ውሃ ታጥቦ ንጹህ ሆኖ አቡነ ዘራብሩክ ለምነውለት ጌታዬ እባክን ዋጋውን አታሳጣው እያሉ ስላንተ ስል ምሬዋለሁ አጥምቀው ሲላቸው አረ ጌታዬ መምሩ ያጥምቀው ብሎ ስለትትና እኮ ነው መምሩ ያጥምቀው ብለው መለሱለት። መምሩ ማን ነው? መምሩ ማን ነው? እየተሰማችሁ ነው ድምጼ? አቡነ ኤዎስጣቴዎስ። አቡነ ኤዎስጣቴዎስ መምሩ እሱ ነው። እያስተማረ የነበረው ከፈጣሪ በታች ማለት ከመድኃኔዓለም በታች እሱ ያጥምቀው ጌታዬ ያሉ። ግን እኮ በጣም ታላቅ ናቸው አቡነ ዘራብሩክ። በጽድቅ በቅድስና በማዕረግ ራሱ አቡነ ዘራብሩክ ታላቅ ናቸው። 12 ክንፍ የተሰጣቸው በቃልና በስልጣን ከመፍጠር በቀር ሁሉን ሰጥቻለሁ ብሎ ጌታ የተናገረላቸው ማናቸው? አቡነ ዘራብሩክ ታላቅ አባት ናቸው። እጅግ በቅድስና ትልቅ ማዕረግ ላይ ያሉ እሳቸው ናቸው። አቡነ ዘራብሩክ። ስለ ትሕትና ግን አቡነ ኤዎስጣቴዎስ ያጥምቀው ጌታዬ እኔ አይገባኝም ሲሉ ጌታ ትሕትናቸውን ወደደላቸውና ስለ ትሕትና ብዬ ስለዚህ ትሕትና ብዬ እያለ ራሱ ቃል ኪዳን ይሰጣቸው ነበረ ለአቡነ ዘራብሩክ።
ጌታ መድኃኒዓለም። ከዛ አጠመቃቸው። አቡነ ዩስጣቴዎስ ጻዕዳ ሆኑ። ከዛ በኋላ አቡነ ዘራብሩክ ጌታ ሆይ ያ እግሩ እስኪያብጥ ድረስ የተጋደለበትን ዋጋው እንደው ከማርክ ላይ ቀር አትሰጠውም እሱን ዋጋ አሉ። ከማርከው ላይ ቀር ያን እግሩ እስኪያብጥ ድረስ ሲጸልይ ነበረ። እሱን ዋጋ አታስቀርበት እባክህን ብለው አቡነ ዘራብሩክ ሲለምኑ ያንን ዋጋ ሁሉ ሰጣቸው። ስላንተ ብዬ ሰጥቻለሁ ብለው እንደውም አክሊል በአክሊል ተደራርቦለት ነው የተሰጠው። ቅዱሳን ሲያስምሩ አያችሁ፣ እንደዚህ ነው። እና በዚህ ምክንያት ተማረ። ግን ስንት ዓመት ነው የተሰቃየው? ቀላል ነው እንዴ? ስንት ዓመት ነው የተሰቃየው? 500 በምን ኃጢአት? በምን ኃጢአት? ታዲያ እንዴ ምን አይነት ህሊና ነው ይሄን እየሰማ ቂመኛ የሚሆነው? ምን አይነት ልብ ነው ይሄን እየሰማ ቂመኛ የሚሆነው? እኔ ቂም እንዳልይዝ የሚከብደኝ አንዱ ይሄን በቃ ልክ ቂም ሊስል ልቤ ይሄን አስበዋለሁ። በቃ ትዝ የሚለኝ ይሄ ነው። ይሄን ሳስብ በጣም ነው የምፈራው ቂም ለመያዝ ማለት ነው። እና እህት ወንድሞች እናንተም ይሄን አስቡ እሺ። ልክ ቂም ልትይዙ ስትሉ ይሄን ታሪክ በቃ ትዝ ይበላችሁ። 500 ዓመት በሲኦል የተሰቃየው ጻድቅ ትዝ ይበላችሁ። ከዛ በኋላ በቃ ልባችሁ ራሱ ቂም እሺ አይልም። ከዚህ ባሻገር ደግሞ የጌታን ይቅር ባይነት አስቡ። ያ ሁሉ መከራ ከሱ በላይ ግፍ የደረሰበት አለ እንዴ? ከጌታ በላይ ግፍ የደረሰበት የተበደለ አለ እንዴ? ማንም የለም። ግን እንደዛም ተበድሎ ምን አይነት የዋህ አምላክ እንደሆነ አስቡ። ስለዚህ እኛ ከሱ በምን በልጠን ነው ታዲያ ዛሬ ቂመኛ የምንሆነው? ዛሬ ልቤ እምቢ አለኝ እንዴ? ከጌታ ትበልጣለህ እንዴ? እበልጣለሁ እንደማለት እኮ ነው። ተበድያለሁ ብዬው ይቅር አልልም። ጌታ ያን ሁሉ መከራ ደርሶበት እሱ ይቅር ካለ አንተ ምን ቤት ነህ ይቅር ማትለው? አንተ ከማን በልጠህ ነው ተበድያለሁ ያዙ ይልቀቁኝ የምትለው? ከማን በልጠሽ ነው ያዙ ይልቀቅ የምትዩ? ይሄ ትዝ ሊላችሁ ይገባል ወንድሞች፣ በእውነት ይሄ ትዝ ይበላችሁ። ስለዚህ እባካችሁ 390 ሰው ይታየኛል። አደራ በማንም ላይ ቂም አትያዙ። በእውነት አትያዙ በማንም ላይ። በቃ የጌታን መሐሪነት አስቡ። ይቅርታ በተደረገ ዓለም ላይ እየኖርክ እንዴት ነው አንተ ይቅር ማትለው? እና ይሄ ትምህርት ይሆናችሁ ለማለት ያክል ነው። በተረፈ እንዲህ ብለሽ ምከራት እሺ። ሌላው ደግሞ ከአንቺ ጋርም የተቃየመችው አጅሬ ነው፣ ያራቃት ነው። ምክንያቱም አንቺ ትንሽ እየመከርሻት ነው። አዎ ትንሽ እየመከርሻት ነው። ምን ማድረግ እንዳለባት መንገዱን እያሳየሻት ነው እየተማርሽ። ስለዚህ የሆነ ሲስተም ፈጠረና ምን አረገ? አራራቃችሁ። አንቺ ግን እንደምንም ብለሽ ግንኙነት ጀምሪ ከሷ ጋር እሺ። እሷን ለማዳን ስትይ የተፈጠረውን ነገር በማከል እርሺውና ይቅርታ አድርገሽላት ተነጋገሪ። ጥፋተኛ ባትሆኝም እንኳን እሺ ይቅርታ አድርግልኝ ብለሽ ራስሽን እንደ ጥፋተኛ ቆጥረሽ ይቅርታ አድርጊላት። ይቅር በያት፣ ማን ይቅር በይኝ በያት። በዚህ መንገድ ከሷ ጋር ተነጋግረሽ ወደ መስመሩ ለማስገባት ሞክሪ። ለሷም ጸልይላት። ይሄን አድርጊ እህቴ እሺ። ይሄን ይመስላል። እኔ እኮ ቢሆን ደስ ይለኛል። እውነት ለእህቴ ራሱ ደብቄ ዋሽቻት ማለት ነው። በኖርማል ደውዬላት አላቅሽም ማለችኝ እውነት እንጂ እኔ ብታወራኝ ደስ ይለኝ ነበረ። ግን ደጋግሜ አሁን ከእህቴ ጋር ኩርፍ ናቸው። ለተደርባ ነው እኔን የሚያኮርፈች። ግን እኔ በኖርማል ማለት ነው እዚህ እያለሁ ደውዬላት አላቅሽም፣ ኧረ ተው ብትይ እንደዛ የት ነው የማውቅሽ አላቅሽም ነው ያለች። በቃ ጸልይላት። አንድ 2-3 ደውዬላት እንዴት አድርጌ ላውራት? ማድረግ የምትችይው ጸልይላት። አመሰግናለሁ። ጸጋውን ያብዛል። አጥብቀሽ ጸልይላት። ጌታዬ እባክህን ልቧን ክፈት፣ አጋንንት የዘጋባትን ልቧን እባክህን ክፈትላት። አንድ እህቴ ባለፈው ጥያቄ መልስ ላይ የሰጠችው ምስክርነት ነበረ። ጧፍ ለቤተ ክርስቲያን ለመድኃኔዓለም ስትሰጥ እንደዚህ ጧፍ ልቡን አብራለት ትለው ነበረ ለጓደኛዋ። እንደዚህ ጧፍ ልቡን አብራለት ጌታ አሳያት፣ ልቡን አብሩቶላት የይቅርታ ልብ ሰጥቶት። ልክ አንቺም እንዲህ አድርጌሽ እህቴ
ልቧን እንዲያበራ እሺ ወንድም አለ። በእምነት እንደ እምነታችሁ ይደረግላችኋል አይደል ያለው ጌታ። አምናችሁ የምትለምኑትን ሁሉ በእምነት ትቀበላላችሁ አይደል ያለው። ስለዚህ አንቺም እንደ እምነትሽ አሁን እሷ እህታችን እንደ እምነቷን ያደረገችው ይሄንን፣ አንቺም እንደ እምነትሽ የእሷን ልብ መክፈት የምትችይበትን መንገድ ሁሉ ተጠቀሚ። ግን አትጨናነቂ አደራሽ እህቴ፣ አትጨናነቂ ስላችሁ እሺ ወንድም እኛ ሰዎች ከኛ የሚጠበቅብንን ነገር እናደርጋለን። ከአቅም በላይ ለሆነ ነገር ግን ራሳችን አናስጨንቅ። እሺ፣ ምክንያቱም የኛን መንፈሳዊ ስለሚረብሽ የሰው ህይወት የሰው ችግር የኛን ህይወት ሊረብሽ አይገባም። የኛ ህይወት ስቴብል በሆነ መልኩ ነው ሰውን ለመርዳት የምንነሳው እንጂ የኛን ህይወት እያናወጥን መጸለይ አልቻልኩም እያልን መስገድ አልቻልኩም እያልን መዋል ማደር አልቻልኩም እያልን እንደዚህ መሆን የለበትም። ክርስቲያን ውስጡ አይረበሽም፣ እየተረጋጋ ህይወት ነው ያለው። መንፈሳዊ ሰው አይምሮ የተረጋጋ ነው። ህይወቱ በእምነት የተሞላ ነው። ልቡ የሰከነ የማይታወክ ነው። አይፈራም፣ አይረበሽም። ጭንቀት፣ ተስፋ መቁረጥ፣ ጥርጣሬ፣ ድንጋጤ በእርሱ ዘንድ የለም። መንፈሳዊ ሰው በጣም ጽኑ ነው። መንፈሳዊ ሰው ማለት እንደዚህ ልትሆኝ ይገባል። እሺ እህቴ፣ ከሱ ጋር ያለሽ መቃቃር አንቺን ሊረብሽሽ አይገባም ልሽ ፈልጌ ነው። የአንቺ ህይወት ስቴብል በሆነ መልኩ እሷን ለማዳን ጥረት አድርጊ እንጂ የአንቺ ህይወት እየተመሰቃቀለ እየተጨነቅሽ ውፍ እንደዚህ ሆንኩ እያልሽ እሷን ለመርዳት አትሞክሪ ልልሽ ፈልጌ ነው። እሺ እሺ ወንድሜ አመሰግናለሁ። ቅዱስ ሚካኤል አባቴ በክፉ ክልል ያርግ፣ ጸጋውን ያብዛል። አሜን አሜን አሜን። ታለምዬ አሜን። እሺ ሌላ ጥያቄ? መምህር አንድ ጥያቄ ልጠይቅኔ። እሺ እህተ ማርያም የመድኃኒዓለም ልጅ እህተ ማርያም መምህር የኔ ጥያቄ ማለት ነው እኛ ስንወለድ ከተወለድን በኋላ አንድ ህፃን ክርስትና ሳይነሳ ሴት ልጅ ወይን ወንድ ልጅ ክርስትና ሳይነሳ ከሞተ በኋላ ለምንድን ነው ከቤተ ክርስቲያን ውጭ የሚቀበረው? ይሄንን ጠይቂ ብላይ ነው ሙስሊም ጓደኛዬ ክርስቲያን ነበር ሙስሊም ሆናብኝ በዚህ ጉዳይ ሄዳ ወደ እስልምና ለምንድን ነው ጠይቂ ብላይ ነው። መልካም እህቴ፣ እኔ እንደዚህ አይነት ስርዓት የለም በነገራችን ላይ ከቤተ ክርስቲያን ስርዓት ውጪ ቀበሌ ያልተጠመቀ ይሄንን ይዘው ነው እንግዲህ ግልጽ ነው አይደለ? በእርግጥ ያልተጠመቀ ከቤተ ክርስቲያን ውጪ ነው የሚቀበረው። የትኛው ሰው ከተባለ አምኖ ወዶ መጠመቅ እየቻለ ያልተጠመቀ ግልጽ ነው አይደል? ለምሳሌ አሁን አሕዛቦች አሉ አይደል? ከርተው ይቀሩ በዛው ኑ ተጠመቁ፣ ክርስትና ተነሱ፣ የልዑል እግዚአብሔር ልጆች ሁኑ ሲባሉ አሻፈረኝ እኔ በኢየሱስ ክርስቶስ አምላክነት አላምንም ብሎ ይከዱ የሉ። አሁን እነርሱ ቤተክርስቲያን ይቀበሩ አይባልም። ለምን? አልተጠመቁም፣ አላመኑም። አልተጠመቁም። ያልተጠመቁት ለምንድን ነው? ለምንድን ያልተጠመቁት? ስላላመኑ ጌትነቱን ስላልተቀበሉ። በቃ አሁን ህፃኑ ለምንድን ነው ያልተጠመቀው? የህፃኑ አለመጠመቅና የነሱ አለመጠመቅ አንድ ነው እንዴ? በኩል አይን ይታያል? ይታያል? አይታይም። ለምን? እሱ ስላልደረሰ ነው አይደለም? ወይም ስላልደረሰለት ነው ጥምቀት። በነገራችን ላይ አንድ ህፃን ልጅ ከተወለደ ወንድ ከሆነ በስንት ቀኑ ነው የሚጠመቀው? 40 ቀን። ሴትስ? በ80 ቀን። ለምን? ምክንያት አዳም የተፈጠረው ተፈጥሮ ወደ ገነት የገባው በስንት ቀን ነው? ከተፈጠረ በ40ኛ ቀኑ ነው አይደል? በ40ኛ ቀን። ሔዋንስ በ80 ቀን። የዛ ምሳሌ ነው። እሺ መጽሐፈ ኩፋሌ ላይ አንብቡ ሂዱና፣ መጽሐፈ ኩፋሌ ላይ ታገኛላችሁ። በዚህ ምክንያት ነው። ያንን ምሳሌ ደግሞ ይዞ ፈጣሪ በኦሪት ሕግ ሰራ። ለእስራኤላውያን ወደ ቤተ መቅደስ የሚገባ ወንድ ልጅ በዚህ ቀን ነው፣ በ40ኛ ቀን ነው። ሴት ልጅም ኦሪት ዘሌዋውያን ምዕራፍ 11 ላይም አለ።
ይሄ ስርዓት ነው። ፍትሐ ነገሥት ላይም ደግሞ ተጽፏል። ስለዚህ ወደ ቤተ መቅደስ የሚገቡበት ከዛ አንጻር ነው። ምክንያቱ ይሄ ነው። ግን አንድ ሕፃን ልጅ ለሞት የሚያደርስ ደዌ ታመመ፣ ግን 40 ቀን አልደረሰም። 40 ቀን አይጠብቅም። 40 ቀን ሳይጠብቅ ወዲያው መጠመቅ አለበት። ለምን በተወለደ በ15ኛ ቀን አይሆንም? ለምን በ20ኛው ቀን አይሆንም? ለምን በ8ኛ ቀን አይሆንም? ለሞት የሚያደርስ ደዌ ከታመመ ማስጠበቅ ተገቢ አይደለም። ቶሎ ብሎ ይጠመቃል። ሴትም ልጅ ልክ እንደዚሁ፣ ሴትም ሕፃን 80 ቀኗን አትጠብቅም ለሞት የሚያደርስ ደዌ ከታመመች። ይህን ባለማድረጋቸው ተጠያቂ ናቸው እያልኳችሁ ነው። ያላጠመቁት ወላጆቹ እየገባችሁ ነው አይደል? የምለው ነገር መምህር እየገባ ተጠያቂ ናቸው። ወላጆቹም ጭምር ተጠያቂ ናቸው። ቶሎ ብለው ማጥመቅ አለባቸው ለሞት የሚያደርስ ደዌ ከታመመ ማለት ነው። አንዱ ይሄ ነው። ይሄም ምንድነው? ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ፣ ከመንፈስ የተወለደ መንፈስ ነው እንደተባለው። ሕፃናት አዋቂ የሚል ነገር የለም። ሁሉም መጠመቅ አለበት። ዳግመኛ መወለድ ስለሆነ ማለት ነው። አንዱ ይሄ ነው መረዳት ያለብን። ስለዚህ ይሄ ነው። ስለዚህ ምን መሆን አለበት? ለሞት የሚያደርስ ደዌ አጠራጣሪ ከሆነ የመኖሩ ጉዳይ ታይቶ እየታመመ ከሆነ ማስጠመቅ አለባችሁ። ለወደፊት ወላጆች፣ እህት ወንድሞቼ፣ ትዳርም ያልያዛችሁ የያዛችሁም በደንብ ልትማሩ የሚገባው ነገር አንዱ ይሄ ነው። ጊዜ መጠበቅ አያስፈልግም። ቶሎ ብሎ ምን ማድረግ ያስፈልጋል? ማስጠመቅ። አይጠብቅም ጊዜውን። ግን ለሞት የሚያደርስ ደዌ ታሞ እያየን ችላ ምንል ከሆነ ግን እንጠየቃለን እኛ ራሳችን ማለት ነው። እና አንዱ መረዳት ያለብን ነገር ይሄ ነው። ግን ይሄ ልጅ አሁን ቢሞት ያልተጠመቀው ስለምንድን ነው ነው? ዋናው ስላላመነ አይደለም። መረዳት ያለብን ነገር ይሄ ነው። ስለዚህ ቤተክርስቲያን ግን አይቀበር የተባለው የትኛው ነው? አምኖ ምን ያልሆነ ያልተጠመቀ። ለምን? አረማዊ ነዋ። ከቅዱሳን ጋር ህብረት የለውማ። ግን ይሄ ሕፃን የማይቀበርበት ምክንያት ምንድን ነው ነው? ስለዚህ እንዲህ አይነት ስርዓት የለም። እሺ፣ ምናልባት የቤተ ክርስቲያን እንትኖች መምህር አባቶች ሊሆን ይችላል። በተለይ በገጠር ያሉ አንዳንድ አለመጠመቁን ብቻ እየተመለከቱ ከምን አንጻር እንደሆነ እንደዚህ የተባለው ሳይረዱ ዝም ብሎ ብቻ እንዲህ አይነት ምናልባት ሊያሳዩ ይችላሉ። ግን ይሄ አይከለክልም ልላችሁ ፈልጌ ነው። እሺ፣ ግን በእናትና በአባቱ እምነት እሱ መዳን አይችልም። የመዳን ጉዳይ የታለምዬ የመዳን ጉዳይ የማን ስራ ነው? ማን ነው የሚያድን ነው? እግዚአብሔር ስራ ነው አይደለ? አሁን እዚህ ጋር እኛ የምንፈጽመው አድርጉ ያለንን ነው አይደለ? ተጠመቁ ብሏል ጌታ። እኔ እንደተጠመቁ እናንተን ተጠመቁ ብሎ ምን እንሰራለን? የጥምቀት ስርዓት እንሰራለን አይደል? እናጠምቃለን። ልጆችም በወላጆቻቸው እምነት ምን ይሆናሉ? የወላጆቻቸውን እምነት የራሳቸው አድርገው ምን ይላሉ? ይጠመቃሉ። ግልጽ ነው አይደለ? እዚህ ጋር የሚፈረድባቸው የትኞቹ ናቸው? ጌታ ምንድን ነው ያለው? ያላመነ ምን ይሆንበታል ነው ያለው? ያመነ የተጠመቀ ይድናል ካለ በኋላ ያላመነ ግን ምን አለ? ስለዚህ ሰው የሚፈረድበት ምን ካለመሆኑ የተነሳ ነው ማለት ነው? እንደ ወንጌል ካለማመኑ። ስለዚህ ይሄ ልጅ አሁን እምነት ላይ የሚጠይቅበት ደረጃ ላይ ደርሷል? አልደረሰም። ስለዚህ ይፈረድበታል ብላ ቤተክርስቲያን ምን አትልም ማለት ነው? አታስተምርም። አሁን ግልጽ ሆነላችሁ? ስለዚህ በቤተክርስቲያን እንደሚድን የሚታመነው ማለት ነው። የወላጆቹ እምነት የማን እምነት ስለሆነ? የእሱ እምነት ስለሆነ። አለመጠመቁ በምን ምክንያት ነው? ምናልባት ቤተሰቡ ባለማጥመቁ ሊሆን ይችላል። ባለማስጠመቁ፣ በቤተሰብ ንዝላልነት ወይም ደግሞ ድንገት በደዌ ተጠርቶም ሊሆን ይችላል። ይሄ የማን ስራ ነው? የፈጣሪ ነው። በዚህ እኛ አንገባም፣ ግን ከኛ የሚጠበቅብንን ነገር እናደርጋለን። ይሄ ሰው ደግሞ
ልክ እንደ ይሄ ህፃን ልጅ ደግሞ እንደ ኢአማኒ ተቆጥሮ ከምን ውጭ አይቀበርም? ከምን ውጭ አይቀበርም? ከቤተክርስቲያን ክፍል ውጭ አይቀበርም ማለት ነው። አሁን ተረዳሽ እህቴ? እንዲህ የሚል አስተምሮ የለም። ከቤተክርስቲያን ውጭ አይቀበርም። ይህን ይመስላል እህቴ፣ ግልጽ ከሆነልሽ። መምህርዬ ጸጋውን ያብዛልህ፣ እውነት ቃለ ሕይወት ያሰማልን። አመሰግናለሁ። አሜን አሜን እህቴ። እሺ ሌላ ጥያቄ? ወንድሜ ወልዳማኒ መጥቻለሁ። ይቅርታ። ቆይ ነገ እናድርገው። እሺ ነገ እናድርገው። አሁን ጥያቄ ስለሆነ መልካም። የይስሐቅ እናት እሺ ጥያቄ ነው። ግቢ ካለሽ አስተካኪ ግን ኤርፎኑን። እሺ ወንድሜ የኔ ጥያቄ እንትን ነበረ። ስላሴ ይሰማል? አዎ ይሰማል። አዎ የኔ ጥያቄ እኛ በቤተሰቦቻችን ስለ ቤተሰብ ልጠይቅ። እህቴ ሞታ ነው እና ሰላም ነስቶኝ ነው አሟሟቷ። በቤተሰቦቻችን ባዕድ አምልኮ ነበረ። እናቴ ጨሌ ነው የምታመልከው። አያቴ ደግሞ ኖርማን መስጊድ ሰርታ ፈጣሪውን አታውቅም ነበረ። እሺ ከዛ በ2012 እግዚአብሔር ይመስገን ያው ስደት ላይ ነበርኩኝና አሁንም ስደት ነኝ። በእርግጥ ግን ወንቅሸት ቅዱስ ገብርኤልን ሳቅ በጣም ትምህርት የመምህር ተስፌን የነቀሲስ ሄኖክን የእነ አባ ግርማን አባ ዮሐንስን ሳዳምጥ ከዛ እናቴን መምከር ጀመርኩኝ። ከዛ አያቴ ያው አርፋለች። እናቴ ደግሞ ጨሌ ያለ ጨሌ ታደርጋለች። ከዛ እኔ በፊትም ከ2012 በፊት በ2010 ሲሄድ ጨሌ ምናምን ስታደርግ አልበላም አልኳት። ቅንጬ ምናምን ማለት ነው። አልበላም እማ ይሄ ነገር እኮ አይሆንም ጥሩ አይደለም ምናምን ብያት። ከዛ 2 ዓመት ደግሞ ሲጨመር እዚህ በጣም መከርኳት። እሷ ደግሞ ሁሌ ትታመማለች እናቴ፣ እቡራሴንም ትደረጋለች። ከዛ ታናሽ እህቴ ሟቺቷ አሁን ሰላም የነሳችኝ ያልኩህ አለች እህቴና ታናሽ ናት፣ የመጨረሻ ናት። እሷ ምን ማገዝ ጀመረች። አሁን እናቴ እውነቷን ነው እኮ ይሄ ነገር እንትን መጣል አለብሽ አለቻት። ከዛ እሺ ብላ እናቴ ወንቅሸት ቅዱስ ገብርኤል ሄዳ ጨሌውን ይዛ ሄዳ ጥላ ንስሐ ገብታ ከዛ በቃ ወደ እግዚአብሔር በሙሉ ልቧ ተመለሰኝ። ከዛ በሙሉ ልቧ ስትመለስ በህልሜ ቅዱስ ቁርባን ተቀበለኝ። በህልሟ ከማየቷ በፊት ላሳጥረው ብዬ ነው፣ ይቅርታ። በስላሴ ስም እናቴ ምን አለችኝ? በሙሉ ልቧ ተመልሳ ትሰግዳለች፣ ትጾማለች። ንስሐ አባትም እግዚአብሔር ይመስገን ያው ገጠር ነው በእርግጥ የእናቴ ንስሐ አባት ጥሩ ናቸው እግዚአብሔር ይመስገን፣ እና ንስሐ ይሰጧታል። በቃ እሰይ ደግ አደረግሽ ጥሩ ነው ያደረግሽው እያሏት ትሰግዳለች፣ ትጾማለች። በሙሉ ልቧ በፍጹም ልቧ ተመለሰች። ከዛ ህመሙ ጠፋ። የሚያማት ቡራሴን የሆነችው እህል ይሄ ስንዴ እንዳበይ ምን እንዳትይ የተባለችውን ቶች። ቡና ደግሞ በቀን 7 ነው የምታፈላው። እርግፍ አርግታ ቶች እናቴ። ከዛ በ2014 ማለቂያው ላይ ለፋሲካ ቅዱስ ቁርባንና ክብር ደሙን ተቀበለችልኝ። ደስ አለን። እኔ ከዚህ እህቴ ደግሞ ስሯ ሆና በጣም ትመክራታለች፣ ስለ አለባበስም ስለ ጾምም ስለ ሁሉም ነገር፣ እች ትንጧ ማለት ነው። ከዛ እንደቆረበች እች ትንሿ እህት መታመም ጀመረች። መታመም ስትጀምር ምን አለኛለች እናቴ በህልሜ ጥቁር ነው በጣም ግዙፍ ነው መቶ በህልሜ ገና ምን አይተሽ ደሟን ነው በስሪንጋ መጠጣልሽ ብሎ ዛተብኝ አለችን ማለት ነው። ማለኔ ዛተው በኋላ እናቴ ላይ በህልሟ። እሺ ግን እናት እዚህ ጋር እንድታጠሪልኝ ፈልገው ንስሐ ገብታለች እናቴ። አዎ ንስሐ ገብታ ስጋው ደሙን ተቀብላ እሺ ከዛ አጋንንቱ ይዝትባታል። አዎ በህልሜ ልጅ እህቴ ስትታመም በህልሜ መጥቶ ገና ምን አይተሽ ደሟን ነው በስሪንጋ መጠጣው ይላታል፣ እናቴን ማለት ነው። እሺ ከዛ እህቴ በጣም ታመመች። ድጋሚ በልጇ እያስፈራራ ነው ማለት ነው። አዎ ድጋሚ ወንቅሸት ቅዱስ ገብርኤል ይዛት ሄዳ ዳነችና
ከዛ እህቴ ዳነችና መንፈስ ነው ያው ልቧን አፍኖ ነው ይጮሃል፣ ይለፈልፋል። አፈር ሳልከታት አልተውም ነው የሚለው ላሏ ላይም ሲለፈልፍ ማለት ነው እህቴ ላይ ማለት ነው። ከዛ ተመለሰች፣ ደህና ሆነች። የሆነ ሰዓት ልክ ሰኔ አካባቢ እንዱ ጣላት። ሲጥላት ትምህርት ቤት ጣላት። ከዛ አዳማ ጸበል ይዛት ለእህቴ ላከች እናቴ። ከዛ ምግብ ዝግት ታረጋ፣ ምግብ አበላም። ልጅቱ እንዲህ በአጥንቷ ቆመች ማለት ነው። ምንም ስጋዋ ምን ብሎ ቀራ። ከዛ ምን ብሎ ቀራና ከዛም በኋላ ወደ እናቴ መለሷት። ከዛ ሲመልሷት በቃ ሰውም እንደውም ይሄ መንፈስ አይደለም በሽታን የያዛት ይሄ የማይድነው በሽታ የዘመኑ በሽታን የያዛት እያለ በቃ በሰፈሩ ተወራብን። ልጅቱ ግን መንፈስ ላሉ ላይ ይለፈልፋል። ከዛም በኋላ 2016 እኔ አለች ተኝታ እንደዚህ ተኝት በመስከረም ምን አለች ተኝታ ምን አለች እህቴ መሞቱን ልሙት ግን እመቤቴ እንደጄጄ ከበሮ መትቼ ዘምሬ ብሞት ይሻለኛል ያማረኝ እሱ ነው ብላለችን ማለት ነው። እንደዚህ ህዳር ማርያምን ንግስ ሲሄድ ኢትዮጵያ ልወልድ ሄጄ ከዛ እንደዚህ ሲሄድ እንደዚህ ያለችኝ እህቴ አይዞሽ እህቴ ትድኛለሽ ብለን በቃ ቤት ተውናት፣ አልጋ ላይ ነበረች። ከዛ ህዳር 21 እንደዚህ ብላን ህዳር 22 የሆነ ረብሽ ተነስቶ በድንጋጤ እህቴ ከአልጋ ላይ ተነስታ ወጣች። ከዛ ወዲህ አልጋ ላይ አልተመለሰም ለ3 ወር ያህል ማለት ነው። ከዛ ዳነች። ከበሮ ላስተሮ ሄዳ መታች፣ ዘመረች። ሰንበት ተማሪ ናት። ዘመረች፣ የአማራትን ከበሮ መታ። ከዛም በኋላ ጠር አልቆ ልክ በ11 አልተቀበለችም። ንስሐ ገብታ ጀመራት። ንስሐ ገብታ ስጋው ደግሞ አልተቀበለችም። እህቴ ንስሐ ገብታ ሮብ ዕለት ይፍቱሽ ተብላ ከዛም በኋላ እግዚአብሔር ቢፈቅድ አለች እህቴ እኔ ለፋሲጋ ስጋ ደሙን እቀበላለሁ አለችኝ። ትንሽ እየነገነ 21 ዓመቷ ነው፣ ባለትዳርም አይደለም። እቀበላለሁ አለችን። ከዛ ልክ ጠር አልቆ የካቲት ነው አይደለ? ከዛ ለሮብ ቀን ንስሐዋን ጨርሳ በሳምንቱ ሮብ ለታ እንዲሁ በቃ አልጋ ላይ ሮብ አይደለም ሮብ ለነሳ ይቅርታ ሮብ ለነሳዋን ጨርሳ እሁድ ለታ እናቴ ሰርግ ሄዳ ስትመለስ ከንፈሯን ይሄ ከንፈሯ ቆስሏል። እንዲህ ትከሻዋ ላይ ዞር ብላ ቆስሏል። ከዛ አይምሯ ቀየር እንደማለት ሆኖ መጣች። ከዛ ስታናግራት ትክክል መልሳ ልጄ ምን ሆነሽ ነው ስትላት በቃ ተይኝ ወደዛ ብላ እንደ አይምሯ ዞር እንደማለት ሆነባት። ከዛ ደህና ናት፣ ደህና እኔ ጋር እመጣለሁ ብላኝ ምናምን ደህና ነበረች። ከዛ እሺ እያሳታች ሰዓት እየደረሰ እሺ ወንድሜ። ከዛም በኋላ ሮብለት እንደዛ አርግታ በሳምንቱ ሮብለት እንዲሁ ፍራሽ ላይ እንደተኛች ድርቅ አርግቶ አስቀራትና ምንም ማውራትም አችልም፣ ምግብ መውሰድም አችልም። እንደዛው እየቀረ የእናቴ ንሳ አባት ቤት እየመጡ እንደዛው እያነሷት ጧጧት እያጠመቋት ሰኞ ዕለት እሁድ ለሰኞ አጥቢያ ሌሊቱን የማትጋገሯ ሴትዮ 3 ጊዜ ዋይ ብላ ጎረቤት እስከሚሰማ ድረስ 3 ጊዜ እግሯን እንዴት ጥፍ ዝርግት እያደረገች 3 ጊዜ ጮሆ ከዛ በጣም መጥፎ ሽታ አሽትቷት ማለት ነው። አሽትቷት ነፍሷ ወጣ። ከዛም በኋላ በቃ እግዚአብሔር ነፍሷ ወጣ። ከዛ ወዲህ በአይምሮዬ መንፈሱን የገደላት ወይስ የሚባለው በሽታ ነው በውስጤ ይመላለስብኛል። መልካም እህት አለምዬ፣ እኔ የምልሽ እዚህ ጋር አሁን ስጋው ደግሞ ሳትቀበል ነው አይደል አረፈችው? አዎ እሱ ነው አሁን ቢከፋው ትንሽ ስጋ ወደሙን መቀበል እሱ ነው። በጣም ብዙዎቻችን ለፋሲካ እቀበላለሁ ብላ ነበር ሀሳብ ነበር። እንደዚህ ቀጠሮ የሚባል ነገር የለም። የተባልነው እነሆ የመዳን ቀን አሁን ነው አይደል የተባልነው? እነሆ የመዳን ቀን አሁን ነው። እነሆ የተወደደ ሰዓት አሁን ነው። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል መጽሐፍ ላይ። ጌታ መድኃኒዓለምም ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ነው ያለው። ተዘጋጅታችሁ ጠብቁ ነው ያለው እንጂ በዚህ ጊዜ እቀበላለሁ። በጣም እህቶቼ፣ ወንድሞቼ ይሄ ለእኔና ለእናንተ ትልቅ ትምህርት ነው። እሺ ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው ምን አትበል፣ አትመካ።
ነገ እንዲህ አድርጋለሁ አትበል። ነገ እንዲህ አድርጋለሁ አትበይ። ነገ ምን እንደሚፈጠር አታውቂም እህቴ። ወንድሜም አስተውል፣ እዚህ ጋር ምን እንደሚፈጠር አታውቅም ነገ። የዛሬ ደህንነት አታልልክ። እየሳቁ ማታ ሞት የተገኙ የሉም? መልሱልኝ እስቲ። የሉም? ደህና ሆነው የተጫወቱ ማታ እራት በልተው ተጨዋውተው በቃ ደህና ደር ተባብለው አልጋ ላይ ጠዋት ሲነሱ ድርቅ ብለው የተገኙ የሉም? መልሱ። አለ። ስለዚህ ወንድሞች በጣም ብዙዎቻችን የምንዘናጋው የዛሬ ደህንነታችንን እያየን ነው። የዛሬ ደህና መሆናችን እያየን ነው እንጂ መቼ እንደምንወሰድ አናቅም። ሰው ስለታመመን ብቻ አይደለም የሚወሰደው በሞት እኮ። ደህና ሆኖም እኮ ሳይታመም የሚሞት አለ። የለም እንዴ? የለም ሳይታመም አለ። ህመም እኮ ማስጠንቀቂያ እኮ ነው። ህመም ማስጠንቀቂያ ነው። ቢጫ ካርድ ነው። ማብራት መኪና ተመልከቱ። ቀይ ሲበራ ይቆማል። ቢጫ ሲበራ ትራፊክ መብራት ይዘጋጃል። አረንጓዴ ሲበራ እለፍ ነው አይደል? ልክ እንደዛ ማለት እኮ ነው ይሄም። ስለዚህ ቢጫ እየበራ ነው፣ ተዘጋጅ ነው። በቃ ተዘጋጁ እኮ ነው ህመም። ስለዚህ የዚህ ቀን እቀበላለሁ፣ በዚህ ቀን ነገ ምን እንደሚፈጠር ማን ያውቃል? እና እባካችሁ ቀጠሮ አትቅጠሩ። በተለይ ስጋው ደሙን ያልተቀበላችሁ እህቶቼ፣ ወንድሞቼ ቀጠሮ አትቅጠሩ። በእውነት በጣም ነው የሚያስፈራው። ቀጠሮ እንደመቅጠር ምን የሚከብድ ነገር አለ? እንደው ግድ እንኳን ቢሆንባችሁ ማለት ነው፣ ቀጠሮ ለመቅጠር እንኳን ግድ ቢሆንባችሁ ጌታ ሆይ እስከዛ ድረስ ያለኝን ጊዜ ለማን ሰጥቻለሁ? ለአንተ አሳልፌ ሰጥቻለሁ፣ እባክን አደራ እባክን ብላችሁ ተማጽናችሁ። በተለይ ማን አለው አንድ አባት ታኅሳስ 3 የሚከበሩ ማን ናቸው? ዓመታዊ ክብረ በዓል ያላቸው ታኅሳስ 3 አቡነ ዜና ማርቆስ። በአንተ የተማጸነኝን አንተን የሚወደውን ያለ ንስሐ በሞት አልጠራውም የንስሐ ጊዜ ሰጠዋለሁ ብሎ ነበረ ጌታ። ለማ ለአቡነ ዜና ማርቆስ በሱ ስም ተማጸኑ። በእኚህ አባት ስም በአቡነ ዜና ማርቆስ ጌታዬ እባክን ገድላቸውን ጸልዩና እየጸለያችሁ መልካቸውን እያደረሳችሁ እባክን ጌታዬ ያለ ንስሐ በሞት እንዳትወስደኝ፣ ያለ ስጋና ደም ሳልቀበል እንዳትጠራኝ እባክን እያላችሁ ተማጸኑ። ለሌላውም ጭምር ተማጸኑ፣ ለራሳችሁ ብቻ ሳይሆን። ደግሞ ይህን ስላችሁ ተዘናጉ አይደለም። እሺ እንዲህ እያላችሁ ደግሞ ተኙ። አስቆጥሩ 2 ዓመት 3 ዓመት 4 ዓመት። አሁንም ይሄ ጥሩ አይደለም። የእግዚአብሔርን ትዕግስት መናቅም ጭምር ነው። የእግዚአብሔርን ትዕግስቱን ትንቃለን ይላል መጽሐፍ። አንዳንዶች እንደዚህ የሚያደርጉ አሉ። በቃ እኔ እንደዚህ የሚያስቡም እኮ አይጠፋም። በቃ ለዚህ ቃል ተሰጥቷቸዋል ለእኛ አባት። አዎ በቃ በሳቸው ስም ልማጸንና እንደፈለኩ። እንዴ እግዚአብሔር ልብን አይመረምርም? መልሱልኝ። አይመረምርም? ልብ ኩላሊት አይፈትንም? ይፈትናል። ያያል እኮ። እንዴ የተሰጠ እንድተኛ አይደለም እኮ ንስሐ ተገብተህ ስጋው ደግሞ እንድትቀበል ተዘጋጅተህ እንድጠብቅ እግዚአብሔር ባወቀው ስላልተመቸ። ከዚህ ውጭ ግን እየተዘናጋ የምንቀመጥ ከሆነ እግዚአብሔር ይወስዳል። እግዚአብሔርን የምትረሱ ሰዎች ተጠንቀቁ፣ አለዚያ ይነጥቃል ተብሎ ተጽፏል መዝሙረ ዳዊት ላይ። እና አንድ መረዳት ያለብን ነገር ይሄ ነው። የእህትሽ ትልቁ ስህተት ምንድነው የሰራችው? ለፋሲካ እቀበላለሁ። ታዲያ ከፋሲካ በፊት ይሄ ነገር ተፈጠረ። ያም ሆነ ይህ እህቴ አንቺ ማድረግ ያለብሽ እናቴን የእመቤቴን ከበሮ እመታላታለሁ። ምናልባት እመቤታችን በቃል ኪዳኗ ወይም ደግሞ በምልጃዋ ከተረዳቻት እሱን አናቅም እኛ ስላላየን ማለት ነው። አሁን እንደዚሁ ግን እሷ ከኛ እምነት የተነሳ ይሄንን እመቤታችን ምን ማለት አለብን እኛ? እመቤቴ ሆይ ፍቅርሽን ያሳየችውን አስቢና እባክሽ ብለን መማፀን እንችላለን። ተረዳሽ አይደል? ያኔ በሕይወተ ስጋ እያለች ደጅሽ ደርሼ ከበሮሽን መትቼ ብላ ስትናገር ሰምቻታለሁ። እባክሽን ያንን ስላለች
በዚህ በምልጃሽ ተራጃት፣ በቃል ኪዳንሽ አስቢያት እባክሽን እያልሽ ተማጸኝላት። ግልጽ ነው አይደል? ሌላው ደግሞ የት ነው ያለችው፣ ድናለች ወይስ አልዳነችም የሚለውን ለማወቅ ሱባኤ ገብተሽ ጠይቂ፣ ይመልስልሻል እግዚአብሔር አምላክ። ግልጽ ነው አይደል? ሱባኤ ገብተሽ ጌታዬ መድኃኒዓለም እህቴ የት ነው ያለችው፣ መዳንና አለመዳኗን እባክህ አሳየኝ አምላኬ። ይህን ስታደርጊ ግን የራስሽን ድነት አስተካክለሽ ነው። እሺ አስተካኪ እባክህ ያለችበትን አሳውቀኝ ጌታዬ እባክህን እያልሽ ተማጸኝ። ከዛ ያሳውቅሻል እግዚአብሔር አምላክ። የሞተ ሰው እኮ የት እንዳለ ማወቅ ይቻላል ወንድሞች። በምን ሱባኤ ገብቶ በመጠየቅ ማወቅ ይቻላል። ሲኦል ነው ያለው ወይስ ገነት? ድኗል አልዳንም? በዚህ ማወቅ ይቻላል ሱባኤ ገብቶ ፈጣሪን በመጠየቅ። ምንም ነገር በስሜ ብትለምኑ እኔ አደርግላችኋለሁ ብሎ ጌታ ተናግሯልና። ሌላው ደግሞ ለሞተ ሰው ምን ማድረግ አትተው ይላል መጽሐፍ። ተስካር ማውጣት አትተው። መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ ለሞተ ሰው ተስካር ማውጣት አትተው ይላል። ስለዚህ እኛ ማድረግ የምንችለው በሞተ ሰው የተራበ ማብላት፣ የተጠማ ማጠጣት፣ ለቤተ ክርስቲያን መባ መስጠት፣ ይህን በማድረግ የሞተውን ሰው እናስባለን ማለት ነው። ከዚህ በተጨማሪ ግልጽ ነው አይደል? ይህን አድርጊ። በተለይ ደግሞ ቃል ኪዳን ያላቸው ቅዱሳን አሉ አይደለ? እና አቡነ እስትንፋሰ ክርስቶስን ይዘሽ እና አቡነ ገብረ መንፈስ ቅዱስን ይዘሽ በስማቸው ዝክራቸውን እየዘከርሽ እንዲያስምሩልሽ እኚህን ቅዱሳን አጥብቆ መማፀን፣ ገድላቸውን እያነበብሽ በየወሩ። እሺ ዲያቆንዬ፣ ግን ከዛ እሷ ከተቀበረች ወዲህ ማለት ነው የቀብሩ ዕለታ እኛ 3 ነን፣ 2 እህቶቼ እዛው ወድቀው በሰው ተሸክሟቸው ነው የገቡት። ከዛ ወዲህ በቃ እነሱ ጤነኛ፣ እኔ ብቻ ነኝ ጤነኛ፣ እግዚአብሔር ይመስገን። ግን እግዚአብሔር ይመስገን እውነት አሁን 2 እህቶቼ ጸበል ቦታ ነው የሚንከራተቱት። 2 እህቶቼ። እናቴ ደግሞ አስታማሚ ናት። በማስታመም እሷ ራሱ በቃ እንትን አለች። እሷ ደህና ናት እግዚአብሔር ይመስገን። ግን ሁለቱን አንዷ ስትድን አንዷ ስትድን በየጸበል ቦታ አሁን አንዷ እህቴ ከመስከረም ጀምሮ ጸበል ቦታ ናት ያለችው። ከዛ ወዲህ ግን ይሄ የመንፈሱ ነው ወይ ያን ጊዜ እናቴ ላይ የፎከረው? አዎ ይፎክራል እንዴ፣ ግልጽ ነው። ሁለተኛም ደግሞ ይኸውልሽ እዛው መቃብር ላይ የወደቁበት ምክንያት የሞት መንፈስ ይጠራል ራሱ መንፈሱ። አንደኛ ሌላው ደግሞ ከልክ በላይ የሆነ ልቅሶ የሚያለቅሱ ከሆነ እሱን ግብር አድርጎ ይገባል። ከልክ በላይ እንድናለቅስ አልታዘዝንምና ተስፋ እንደሌላቸው ሰዎች እንዳታዝኑ የሌለ መጽሐፍ ያንን ተከትሎ ከልክ በላይ እንድናዝን በማድረግ ይገባል። ሁለተኛም ደግሞ በነገራችን ላይ መቃብር ላይ ሰዎች የሚወድቁት ያለ ምክንያት እንዳይመስላችሁ። ከልከሌዎስ እኮ ነው እንደሚያደርገው። ከልከሌዎስ የመቃብሩ መንፈስ ይሄ በተለይ ሰዎች እያለቀሱ ፌንት የሚበሉት እኮ በሱ ምክንያት እኮ ነው። ከልከሌዎስ ይገባል። እሱ ሲገባ ነው እኮ እንደዚህ የሚያደርገው። እሷን ሲከቱ ቢጫ አረንጓዴ የሆነ ነገር በቃ እንዲህ ሲምዘገዘጋ አይቼ ራሴን አላውቅም ነው የምትለው አንዲቱ። ዞሮ ከልከሌዎስ ይገባል፣ የከልከሌዎስ መንፈስ። ይሄ መንፈስ ደግሞ ፍዝዝ ድንዝዝ የሚያደርግ መንፈስ ነው፣ የሚያቆዝም በቃ ራሳችን እንድንረሳ የሚያደርግ። ወይኔ ገሌ ወንድሙን ካቀበረ በኋላ እናቷን ከቀበረች በኋላ ፈዘዘች በቃ የሚባልበት ጊዜ አታዩም? ብዙ ጊዜ አሰሙ። ፈዘዘች እኮ በቃ ፈዛ ቀረች። አይ የእሷ ነገር እንዲሁን በቃ ሁሌ ጥቁር መልበስ ነው። ፀጉሯን ትላጫለች። በቃ ስትጠራ ራሱ ፍዝዝ ብላ ማነሽ እንትና እንዲህ ነው የምትጠራ። አቤት የምትለው እየፈዘዘች ውይ እረስቼ ትላለች። እረስቼ እንደዚህ የሚፈዙ ሰዎች የሉም? አለ የሉም? ንገሩኝ እስቲ ማን ይመስላችኋል? ከልከሌዎስ። ከዛ በኋላ የሆነ በቃ የእንጉርጉሩ ድምፅ በሰሙ ቁጥር ፎቶ ይዘው መሰቅሰቅ ነው በቃ ማልቀስ። ዋሽንት በጣም የሆነ አንጀት የሚበላ ዋሽንት ያመጡና እያዳመጡ የሆነ ጉርጉር ሲሰሙ በቃ እናቴ ወይኔ ወንድሜዋ እህቴ ልጄ በቃ ማልቀስ። ማን ነው የሚያስለቅሰው ነው ዋናው።
ከልከሌውስ እኮ ነው የሞት መንፈስ። የሞት መንፈስ እሱ ነው እንደሚያደርገው። እና እባካችሁ አቁሙ እህቶቼ፣ ወንድሞቼ፣ ከዛሬ ጀምሮ አታልቅሱ። እናቴ ሞተች፣ ወንድሜ ሞተ፣ አባቴ ሞተ፣ ልጄ ሞተ፣ አይሰራም እንዳታልቅ። እንዲህ እያላችሁ ከልከሌውስን አታጎልብቱት። ፊታችን እየቧጨርን ደረታችን እየደለቅን እንድናለቅስ የሚያደርገው እሱ ነው። ዓላማው ምንድን ነው? ያ የሞተውን ሰው ልክ እንደሱ በቃ አፍዝዞ አቆዝሞ ልክ እኛንም በቃ ተስፋ የሌለን ህይወት ስንመራ ቆይተን እንደነሱ ወደ ሞት መንገድ ለመንዳት ነው ዓላማው። ግልጽ ነው አይደል? ዓላማው ይሄ ነው የመንፈሱ። አንደኛ ህይወታችንን በቃ በቁም የሞተ ሰው የለም እንደዛ ማድረግ፣ ተንቀሳቃሽ ሬሳ አድርጎ ማስቀረት። ሲቀጥል ተስፋ ቢስ አድርጎ ወደ ምን መንዳት? ወደ ሞት መንዳት። ይሄ ነው በቃ ዓላማ። ልጄን ተከትዬ ወደ መቃብር ወርዳለሁ አላለም ቅዱስ ያዕቆብ? ልጁ ዮሴፍ የሞተ መስሎት ልብሱን በደም ቀብተው ልጅ ሞቷል መሰለኝ፣ እስቲ ይሄ ልብሱ የሱ ነው ያ ሲሉት ወይኔ ልጄ ነው አው ብሎ ጮኸ። አይኑ እስኪጠፋ ድረስ ነበር ያለቀሰለት። ለማ ለዮሴፍ ልጄን ተከትዬ ወደ መቃብር ወርዳለሁ አላለም? ይሄ የገባው መቃብር ላይ የጣለው መንፈስ ዓላማው በቃ ሄደው እሱን የሞተውን ተከትለው ወደ ምን እንዲወርዱ መልሱልኝ። ወደ ምን እንዲወርዱ? ወደ መቃብር እንዲወርዱ ዓላማው ይሄ ነው። ስለዚህ መንቃት ያስፈልጋል። ማን ነው ይሄን እያደረገው? ብዙ ሰዎች ሲከፋቸው የት ይሮጣሉ? የት ነው የሚሮጡት ሲከፋቸው? ወደ መቃብር ቦታ በቃ መቃብር ላይ ይሄዳሉ። ማልቀስ ነው መቃብሩ ላይ ተደፍተው። እናቴ አንቺ ብትኖሪ ኖሮ እኮ ይሄ ሁሉ፣ ወንድሜ አንተ ብትኖርልኝ ኖሮ እኮ ይሄ ሁሉ፣ ወይኔ አባዬ ቢለኝ እኮ ሰው አጣው እያሉ ያለቅሳሉ። ማን ነው ወደ መቃብር የሚያሯሩጣቸው ነው ዋናው ጥያቄ። የመቃብሩ መንፈስ ከልከሌውስ የሚያሳብደው ጨርቅ የሚያስጥለው መንፈስ እሱ እኮ ነው። በቁም የሚያቃዠው እሱ ነው። ተኝተን እንድንበረግግ ቆመን እየሰራን እንድንቃዥ የሚያደርገን እሱ እኮ ነው። ተምረን እንዲጨልምብን ሰርተን እንዲመክንብን የሚያደርገው ማን ይመስላችኋል? ከንፈር እያስበላ ጥፍርንና ከንፈርን እያስበላ ለብቻ የሚያስወራው ማን ይመስላችኋል? ፀጉርን እያሳከከ ለብቻ በየመንገዱ የሚያስወራው ማን ነው? ጨርቅን አስጥሎ አቅልን አሳጥቶ የሚያሳብደው ማን ይመስላችኋል? ከልከሌውስ የመቃብሩ መንፈስ። ደብተራዎች ሰውን ለማፍዘዝ የሚጠቀሙበት፣ ለማደንዘዝ የሚጠቀሙበት ዓለም አቀፍ የሆነ ምልክት ያለው የራስ ቅልና አጽም ምልክት ያለው ስካል ኤንድ ቦን የሚሉት ፈረንጆች ማለት ነው። የሆነ ኤክስ ምልክት አጥንት የለም እላዩ ላይ ደግሞ ምን የሰው ቅል። የማን ምልክት ይመስላችኋል? የከልከሌውስ እኮ ነው። የከልከሌውስ መንፈስ እሱ ነው። ብዙውን ጊዜ መቃብር ላይ የሚጥለው ሰዎችን ይገባሉ መናፍስት በዛ ሰዓት ልክፍቶ ነው። ግልጽ ነው አይደል? ተረዳሽኝ እህቴ? ታዲያ ምን ማድረግ አለባቸው እነኚህ እህቶች? ንስሐ መግባት አለባቸዋ። ንስሐ ይግቡ፣ ከኃጢአት ዓለም ይውጡ። ህዝቤ ሆይ አይደል ያለው ጌታ ዮሐንስ ራዕይ 18:4 ላይ ህዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከዚህች ዓለም ውጡ አይደል ያለው እግዚአብሔር አምላክ። መውጣት ከዚህ ዓለም ኃጢአት፣ ለእግዚአብሔር መቀደስ መለየት፣ ለእግዚአብሔር መለየት፣ ንስሐ መግቦ አዲስ ህይወት መጀመር፣ ስጋው ደሙን ተቀብሎ ቋሚ የጸሎት ህይወት መጀመር፣ ከስጋው ደግሞ አለመራቅ፣ የበረከት ስራ መልካም ስራ እየሰራ መኖር፣ የተራበ እያበላን የተጠማ እያጠጣን በእጃችን እንሰራለን፣ እንደክማለን። ሰርተን ደግሞ የተራበው እናበላለን፣ የታረዘው እናለብሳለን። እንዲህ አይነት መልካም ስራ እየሰሩ ምን ማድረግ? እግዚአብሔርን መጠበቅ፣ የሞት ቀንን መጠበቅ። ይሄ ነው በቃ ወደ ፈጣሪ መቅረብ። ሌላው ዲያብሎስን መቃወም። ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እግዚአብሔር ቀረብ ወደ እናንተም ይቀርባል አይደል የተባለው?
በቃ መቅረብ ወደ ፈጣሪ፣ ዲያብሎስን ደግሞ መቃወም። ይሄ ነው ዋናው። ስለዚህ ይዝታል፣ ያደርገዋል። ምን ካላደረግን ወደ ፈጣሪ ካልቀረብን። ስለዚህ ሲዝት ነበር ያኔ እናት መንቃት የነበረባት። አሃ ዛትክ፣ ስለዚህ ሳይቀድመኝ ምን ላድርግ? ልቅደም፣ ንስሐ ላስገባ፣ ስጋው ደግሞ እንድትቀበል አድርግ። ይሄ ነው በቃ። ደግሞ ዝቶ ሲቀድም ያሳዝናል። አያሳዝንም? ዝቶ ስንቀደም እና ስለዚህ እህቴ ይሄን የምልሽ ተስፋ ለማስቆረጥ አይደለም። አንቺ አሁን በቃ አረፈች አይደል? በቃ የምትችውን አድርጊላታል። ቅድም ያልኩሽን መንገዶች አሉ አይደለ? ያንን አድርጊ። ከአንቺ የሚጠበቀው እሱ ነው። ለሞተ ሰው ግን ለወደፊቱ ማንቂያ ደውል ይሁን። እሺ፣ ይሄ ምን ይሁን? ማንቂያ ደውል ይሁን። ተረዳሽኝ? ተመለሰልሽ እህቴ? የይስሐቅ እናት ይሄን ይመስላል። በዚህ መልኩ ያስተማረን፣ አሜን አሜን። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችን ለጽድቅ ስራ ያነሳሳልን። ወደ ቀናው ወደ ምሕረት ጎዳናው የሚምራን፣ ፍጻሜያችንን የሚያሳምርልን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን ቸሩ መድኃኔዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባረክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይል አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳደርብን በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን
አምላካችን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዉ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በሰላም ጀምረን በሰላም ፈጽመናል። እግዚአብሔር አምላክ ረድቶን ማለት ነው። በእውነት የእግዚአብሔር ስሙ የተመሰገነ ይሁን። አሜን